አርጊው ላድርግ ምን አልኩ መዝሽ አንዴ ቀስታ ሰከንድ ስታይና ፍሬምወርክ በደንብ ሶስቱ ባልከኝ ነው ሶስቱ ባልከኝ መጽሐፍ ቅዱስ የሚተረጎመው በእነዚህ አማካኝነት ነው። ሳተረጉ ብቻውን በቂ ነው አይደለም ያለ እነሱ ያለ ሶስቱ ብቻውን ሳተረጉሙ ብቻውን ለድህነት በቂ ነው አይደለም። የድህነት ጉዳይ ለማወቅ አንድ ሰው እነዚህን ሶስቱን ክሪዶችን ሳያውቅ መጽሐፍ ቅዱስን አንብቦ በቂ የሆነ የመዳን ዕውቀት ያገኛል። ቆይ አንዴ ስለዚህ አሁን ሶስቱን ክሪዶች ሳያውቅ ሳይቀበል ምንም ሳያውቃቸው ማለት ነው መጽሐፍ ቅዱስ ብቻ አንድ ሰው መጽሐፍ ቅዱስን ብትሰጠው አንድ ሰውዬ ወደ ጌታ ካላት ልትጨምረው ትችላለህ። ቆይ ትችላለህ አይደለም ይችላል ምናምን ሳይሆን መጽሐፍ ቅዱሱ በዛ ደረጃ ያለ እነዚህ ያለ ሶስቱ ክሪዶች ምናምን ያ ምንድነው አሁን ከተቀስካቸው ውጪ ብቻውን ተነጥሎ ማለት ነው የመዳን ዕውቀትን በበቂ ሁኔታ ለመስጠት በቂ ነው አይደለም? በቂ ነው። ምንድነው በቂ ከሆነ እነዚህ ክሪዶቹ ምን ይሰሩላል? ለምሳሌ አፖስቶል ክሪድ ምን ይሰራላል? እሺ በደንብ አድርገህ ስማኝ አክሊል። አፖስቶል ክሪድ ምን ይሰራል? አንድ ግለሰብ መጽሐፍ ቅዱስን አንብቦ እነዚህን ክሪዶችና ሳይኖረው እጁ ላይ ሳይኖረው መጽሐፍ ቅዱስን ቢያነብ የመዳን ዕውቀት ሊያገኝ ይችላል ወይ ካል? አዎ ሊያገኝ ይችላል አላልኩም። እንደዛ አይደለም ጥያቄ አይደለም ሊያገኝ ይችላል አይችልም አላልኩም። መጽሐፍ ቅዱሱ በዛ ደረጃ ብቻውን በቂ ነው ወይ ነው። አሁን እኔ ሰፊሺየንሲው ላይ እኮ ነው ሰፊሺየንሲ እና ክላሪቲው ላይ ያን ያህል በዛ ደረጃ ግልጽ ነው ወይ የሚለው ላይ እሱ ላይ እኮ ነው እየጠየቅኩ ያለሁት። መጽሐፍ ቅዱሱ በዛ ደረጃ ግልጽ ነው ወይ ያለ አባቶች ትርጓሜ አሁን ያልካቸውን ሶስቱ ክሪዶች ምናምን ካልካቸው ከነዚህ ሁሉ ውጪ ሆኑ ብቻውን መጽሐፉ በዛ ደረጃ የመዳን ዕውቀት ለመስጠት ብቻውን በቂ ነው ወይ? ለየትኛውም ላልተማረ ሰው ሳይቀር ላልተማረ ሰው ራሱ ማለት ነው። እሱን ነገር ተናደለት እንደዛ ስለተረዳው የጠቀስኩ ያለሁት ቃል ስጋ ሆነ አልኩኝ። ከዛ በኋላ ቃል ስጋ ሆነ ለኔና እሺ ቆይ እቺን አንድ ቃል ውሰድና ቃል ስጋ ሆነ የማይሳሳት ነው። ወደ ዋናው ሀሳባችን ዮሐንስ 1:14 ላይ ቃል ስጋ ሆነ ይላል። ይሄ አይሳሳትም። ነገር ግን ቃል ስጋ ሆነ ደግሞ የሚለውን ለምሳሌ በጥንቷ ቤተክርስቲያን ውስጥ ሁለት ስኩል ውሰድልን። የአሌክሳንድሪያ እና የአንቲዮክ ስኩል አለ። የአሌክሳንድሪያ ስኩል እና የአንቲዮክ ስኩል ቃል ስጋ ሆነን የሚፈቱበት መረዳት ይለያያል። የእነሱ መረዳት ፋለብል ነው እያልን ነው። ቃል ስጋ ሆነ የሚለው ግን እንፋለብል ነው። ስቴትመንቱ እዛ ላይ የተቀመጠው መጽሐፍ ቅዱስም እንፋለብል ነው ስንል እሱ የያዛቸው መገለጦች አደርጋለሁ። ሸልፈኛው እሱን አንደርስታንድ አደርጋለሁ። አሁን ወደ ዋናው ሀሳባችን እንመለስ። እስቲል አሁንም ያልተመለሰው ጥያቄ ቤተክርስቲያኒቷ የምታስተላልፈው ውሳኔ እስቲል ቤተክርስቲያኒቷ አንተ ቸርች ያልካት ማለት ነው እሷ የምታስተላልፈው ውሳኔዋ እስቲል ኢንፋለብል ካልሆነ እና ደግሞ ስህተት ሊገኝባት የሚችል ከሆነ አንተ ልክ ትሁን ቃሌ ልክ ይሁን ቤተክርስቲያኒቷ ልክ ትሁን ማን ነው የሚያውቀው? እሺ ጎበዝ፣ እሺ አሁን ስማኝ በደንብ ልደት በደንብ ስማኝ። የሆነ ነገር ልክ ነው ልክ አይደለም ለማለት ኢንፋሊብል መሆን አይጠበቅበትም። ምክንያቱም ቤተክርስቲያኒቷ ልክ ለመሆኗ ማረጋገጫው ምንድን ነው? ቆይ ስማኛ ልደት ያብራራውልህ። የሆነ ትምህርት ለምሳሌ ቃላቶችን ዝም ብዬ ላስቀምጥልህ። ጀኒን የሆነ ስቴትመንት አለ፣ አውቶሪቴቲቭ የሆነ ስቴትመንት አለ፣ ቀጥሎ ደግሞ ኤር የማያደርግ ስቴትመንት አለ፣ ኢንፋሊብል የሆነ ስቴትመንት አለ። አሁን እኔና ቃሌን አውቶሪቴቲቭ መሆኑ ብቻ በቂ ነው። ለምሳሌ እኔ አሁን ፍርድ ቤት እጄ ስዳኝ ፍርድ ቤት በጭራሽ አይሳሳትም ብዬ አይደለም፣ ግን ፍርድ ቤት የሚሰጠው ውሳኔ ይገዛኛል እያልኩኝ ነው፣ ባይንዲንግ ነው እያልኩኝ ነው። ስለዚህ አሁን አንተ ሸልፈኛው ቤተክርስቲያኒቷ አውቶሪቴቲቭ ኢንፋሊብል የሚለውን ለጊዜው እንያዘውና አንተ ባልከው መንገድ ድጋሚ ልምጣለን። አሁን ቤተክርስቲያኒቷ በቃ አይ ቃሌ ስህተት ነው ብላ ወሰነች፣ ዲሳይድ አደረገች። በቃ አውቶሪቴቲቭ ናት፣ ወሰነች። የእሷ ውሳኔ ትክክለኛ ውሳኔ ለመሆኑ በራሱ ማረጋገጫው ምንድን ነው? ማረጋገጫ ማስቀመጥኩልህ እኮ ቃሉ፣ ክሪዶቹ፣ ኮንፌሽኖቹ። ቆይ ጥቀስልኝ እስኪ። ቃሉ አንድ፣ ሌላስ? ኮንፌሽኖቹ ሁለት፣ ክሪዶቹ ሶስት። እሺ ሌላ አራተኛ ካለ ችግር የለም። ቀጥልልና 7ም 6ም እጠራልና ግን ያንተን ሀሳብ ደግሞ በምንድነው ማፈርስብህ? መጽሐፍ ቅዱስን ኢንፋሊብል አውቶሪቲ ነው ብዬ ነው ማስበው እልሃለሁ። ሌሎችን አሁን ለምሳሌ በመካከል ልቁጠርልሽ ልደት እስቲ በመካከል እሺ አንድ የነደሚም ጥያቄ አለን እያለ እቺ ነገር ልናገር። ቆይ አንዴ እቺ ነገር ከልደት ጋር እንጨርስና ከዛ በኋላ እንቀጥላለን። አሁን ምንድነው ያልከኝ? ሸልፈኛ ቃሌ አውቶሪቲዎችን ላስቆጥር አንዴ
እሺ አውቶሪቲዎቹን አስቆጥረኝ። እሺ አንደኛ ቃሉ አልከኝ፣ ክሪዶች አልከኝ፣ ኮንፌሽኖች ቃሉ ስትለኝ መጽሐፍ ቅዱስ እያልከኝ ነው። ቃሉ ስትለኝ መጽሐፍ ቅዱስ ክሪድ፣ ኮንፌሽን፣ ኮሜንታሪ የአባቶች ምናምን ኤኒቲንግ የአባቶች ኮሜንታሪ፣ የስኮላር ኮሜንታሪ፣ ካውንስል 7 ጠቀስክልኝ። ይህንን ወስደህ ደግሞ ሶላ ስክሪፕቹር አፈረሰ በለም እኔ የምለውን አውቃለሁ። አሁን ቤተክርስቲያኒቷ ቃሌና አንተ መጽሐፍ ቅዱስ ላይ ባላችሁ የትምህርት መለያየት ዲሳይድ ለማድረግ የሄደችው ርቀት ከመጽሐፍ ቅዱሱ ብቻ አይደለም። መጽሐፍ ቅዱሱን ተጠቀመች፣ ክሪዶችን ተጠቀመች፣ ኮንፌሽኖችን ተጠቀመች፣ ስኮላሮችን ተጠቀመች እና መጨረሻ ላይ መጣችና ቃሌን ኤክስ ኮሚኒኬት አደረገችው። ኤክስ ኮሚኒኬት ስታደረገው ቃሌን የተጠቀመችው ሶርሶች መጽሐፍ ቅዱስ ላይ ብቻ ትኩረት ያደረገ ሳይሆን ሌሎችን የሚያካተተ እስከሆነ ድረስ ውሳኔው ሲወሰን መጽሐፍ ቅዱሱ ውሳኔውን ለመስጠት ብቻውን አልቆመም። ሌሎች አግዘውታል ለዚህ ውሳኔ። የቃሌን ትምህርት ስህተት ለማድረግ መጽሐፍ ቅዱሱ ብቻውን አልበቃም፣ ሌሎቹ ተጨምረውበት አጋዥ ሆነዋል። ታስዋይ ብቻውን አልቆመም የምልህ ለዚህ ነው። ጎበዝ ልደትዬ፣ አሁን አንተ ምንድነው እስካሁን ያርኩ ያለሁት እኔ ትርጉም ሲያስፈልግ የሆነ መጽሐፍ ቅዱስ ላይ ስንተረጉም ሶላ ስክሪፕቹራ ማለት ሌሎቹን ሬጉላ ፊደ ክሪዶችና ቅድም የጠቀስኩን ይፈቅዳል። ሶላ ስክሪፕቹራ ስንል እነሱን ያልን ነው እንጂ በራሳችን ሶሎ አይደለም የምንል። ለዛ እንዴ ሶሎ ብቻውን አይቆምም እኮ ነው። ስለዚህ መጽሐፍ ቅዱስ ብቻ ፋይናል ወይም ሶሎ አውቶሪቲ ብቻውን አይተረጎምም ነው። ብቻውን ዲሳይድ አያደርግም ማለት ባይ ኤኒ ሚንስ መጽሐፍ ቅዱስ ብቻውን አይተረጎምም ነው። አይተረጎምም አይደለም ያልኩት፣ ክሪዶችን ሳይጨምር ካውንስሎችን ሳይጨምር ኮሜንታሪዎችን ስኮላርን ሳይጨምር የተለያዩ አይነት ኮንፌሽኖችን ሳይጨምር ለብቻው መጽሐፍ ቅዱስ ዲሳይድ የሚያደርጋት ምንም ነገር የለችም ማለት ነው። ለብቻው መጽሐፍ ቅዱስማ ዲሳይድ አያደርግም፣ ሌላ አካል ነው እንጂ ዲሳይድ የሚያደርገው። ቴንክ ዩ። መጽሐፍ ቅዱስ ዲሳይድ ያደርጋል እንዴ? ማለት መጽሐፍ ቅዱስ ዲሳይድ መጽሐፍ ቅዱስ ትምህርት ራሱ መጽሐፍ ቅዱስ ላይ ያለው ትምህርት ሌላ ቦታ ሪፈር ሳይሆን መጽሐፉ ብቻው ነው ማኮ ቃል እኮ ነው። ግን ከዛ ላይ እዛ ላይ ያለው ትምህርቱ ዲሲሽን መስጠት አይችልም። ኮሜንታሪዎች፣ ካውንስሎች፣ ሌላ ነገሮች ለዲሲሽን ያስፈልጉታል ማለት ነው። አሁን ትልቁ ምናልባት ከዚህ በኋላ ዲያሎጋችን ቀጠልን። አሁን መጀመሪያ ላይ ክላሪፋይ ላደርግልህ የምወደው ነገር ካታጎሪውን እስካስቀመጥከው ድረስ ምንም ችግር የለውም። ካታጎሪ ምንድን ነው? መጽሐፍ ቅዱስን በተለየ መንገድ ካስቀመጥከው፣ ሌሎችን ግን ለትርጉም ወይም ደግሞ ለኢንተርፕሪቴሽን መጽሐፍ ቅዱስን ለመተርጎም በቸርች ኮሚኒቲ ውስጥ በምን መንገድ ነው የተተረጎመው ብለን ለመጠቀም ከሆነ ምንም ችግር የለውም። ሶላ ስክሪፕቸር እንዳል ያልኩ ነው። እኔ እኮ አልኩኝ እኮ አንተ አንድ ነገር ክሊር አደረክልኝ። አኬ ጥያቄ ያለኝ ብሏል። ኧረ እድል ስጡን በጌታ በኢየሱስ ስም እንዴ! ኧረ እድል ስጡን በእናታችሁ እንዴ! ኧረ እድል ስጡን እንደው እግዚአብሔርን ፍሩ በኢየሱስ ስም። በእውነት እንዴ ሰለቸን እኮ ሰለቸን። እኔ ለቃልና ለአንተ ጥያቄ ጠይቃችሁ እኔ ሁለት ጥያቄ ነው የምጠይቀው፣ ቃልንና አንተ ነው የምጠይቃችሁ። ልደትዬ እሺ ደሜ አንድ ቆይ ደሜ እንዴ አሁን እኮ ነው የገባው። አሁን ነው የገባው እንዴ ፕሊስ ታላቀነኛ አክበረኛ ታዲያ አሁን አንድ የገባው ኢሞሽናል አትሆና እንዴ አኬ ኧረ አትከራከር በጌታ እኔ አሁን ገባኝ። እኔ አሁን ደሜ ፕሊስ አንድ አመሰግናለሁ ደሜ በጣም አመሰግናለሁ። እኔ በቃ አንድ አንደርስታንድ ያደረኩት ነገር አንድ መጽሐፍ ቅዱስ ላይ የሆነ ትምህርት ልዩነት ቢኖር ሁለቱም አንድ ቸርች ውስጥ ሆነው ለመዳኘት የሚሄዱት ቸርቿ ጋር ነው። ቸርቿ ስትዳኝ እንደ ሶርስ የምትጠቀመው ያን ትምህርት ልክ ነው ወይስ አይደለም ለማለት መጽሐፍ ቅዱስን ብቻ አይደለም ሌሎችንም ነገሮች ትጠቀማለች ከተባለ መጽሐፍ ቅዱስ ብቻውን ቆሞ የሆነን ትምህርት ዲሳይድ ማድረግ አይችልም የሚለውን ነገር ከውይይቱ እኔ አንደርስታንድ አድርጌያለሁ። አኬ ጥያቄ ካለ ቀጥል። ጨርሻለሁ። እሺ ቴንክ ዩ ዜር ያክብርና አሁን አንድ ጥያቄ ነበረችኝ። እስቲ ሰላም ብያለሁ ሁላችሁንም እንዴት አላችሁ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ቃሌ ሸልፈኛው ሁለታችሁን ሰላም ብያለሁ። ደሜ ይላል በጣም ሰላም ብለናል። ኦኬ እግዚአብሔር ይመስገናለን። እሺ ደሜ እየታዘበን ነው። እሺ አንድ ጥያቄ ነው የምጠይቀው፣ ምናልባት ሁለት። የመጀመሪያው መጽሐፍ ቅዱስ በራሱ ያለምንም የአባቶች ድጋፍ ለድህነት የሚሆነውን ነገር መጽሐፍ ቅዱስ ላይ በራሱ ምንም አባቶችን ሳትጠቀም እንደዚሁ ማወቅ መረዳት ትችላለህ? ምንም የአባቶችን ነገር ምንም ሳያስፈልግ? እሺ ስለ ድህነት ብቻውን በቂ ነው ያለ አባቶች ማለት ነው። ያለ አባቶች ብቻውን ለመዳን የሚያስፈልጉ ትምህርቶች ጋር በተያያዘ ምናምን ነገር መጽሐፍ ቅዱስ ብቻውን በቂ ነው ያለ አባቶች። እሺ መጽሐፍ ቅዱስ
በቂ የሆነ የነገረ ድነት አስተምሮ ብቻውን ይሰጣል። ይሰጣል ሳይሆን ያለ አባቶች እኛ መረዳት እንችላለን ወይ? አሁን ይሰጣል አይሰጥም አይደለም፣ ይሰጣል የሚለው ማለት ችግር የለም እሱ ሳይሆን፣ አንድ ሰው ግን መጽሐፍ ቅዱስን ያለ አባቶችን አልጠቀምም አልፈልግም ብሎ ብቻውን ለድህነት የሚያስፈልገውን ነገር ከመጽሐፍ ቅዱስ ላይ ማግኘት ይችላል አይችልም? መጽሐፍ ቅዱስ በዚህ ደረጃ በቂ ነው አይደለም? እሺ በደንብ ላብራራውን። ምንድነው መጽሐፍ ቅዱስ ነገረ ድነታዊ የሆኑ አስተምሮችን በቂ በሆነ መንገድ ይዟል ወይ? አዎ ይዟል። እሱ ነው። ቀጥሎ ግን ለምን ያልተጠየቁን መልሰህ ጀምርክ? ሸልፈኛው በቂ የሆነ ነገር ይዟል አልያዘም አይደለም። አንድ ሰው መጽሐፍ ቅዱስን ያለምንም አባት አልፈልግም ብሎ አባቶችን ወደዛ አድርጉልኝ ብሎ እንደዚህ ራሴ መጽሐፍ ቅዱስን አነባለሁ ለመዳን የሚያስፈልጉ ነገሮችን ከመጽሐፍ ቅዱስ ላይ በራሴው ያለ አባቶች ማለት ነው አንብቤ ደርሳለሁ። ያለ አባቶች ግልጽ ናቸው ለኔ። በዚህ ደረጃ መጽሐፍ ቅዱስ በቂ ነው በራሱ ብቻውን። ሪሰርቸር ነው የጠየቀኝ ያለው ሪሰርቸር ነው የጠየቀኝ ያለው። ምክንያቱም መጽሐፍ ቅዱስ መተርጎም ያለበት በቸርች ውስጥ ስለሆነ ሰውየው ሪሰርቸር ነው። በቃ እኔ ቁጭ ብዬ አባቶችንም አልፈልግም ቁጭ ብዬ ሪሰርች ላድርግና ነገረ ድነታዊ አስተምሮ እስኪ ሊድረስ የሚለውን ሰውዬ ነው። በአጭሩ ያለ አባቶች መጽሐፍ ቅዱስን ብቻውን እንዲነጥሉ ማለት ነው። ያለ አባቶች ከአባቶች ውጪ መጽሐፍ ቅዱስን አንብቦ ለድህነት የሆነውን ነገር ሁሉ መረዳት ይችላሉ። የሥላሴን ትምህርት ሊሆን ይችላል፣ ነገረ ስጋዌ ሊሆን ይችላል፣ የድህነት ትምህርትን ሊሆን ይችላል። ውስጡ የሚያስፈልጉ ልናቃቸው ትርጉም መጀመሪያም ኮሙናል ኢንተርፕሪቴሽን ነው በቸርች ውስጥ የሚተላለፍ እንጂ ኢንተርፕሪቴሽን ሶላ ስክሪፕቹራ የግል ኢንተርፕሪቴሽን አይደለም የሚያወራው ስለ ኢንተርፕሪቴሽን ከሆነ። ስለዛ መጽሐፍ ቅዱስ ብቻውን በቂ አይደለም ለዚህ ጉዳይ። ጥያቄው ነው የተሳሳተ ያልኩት። ጥያቄው የተሳሳተ አይደለም። ጥያቄ እኮ ምን መሰለ፣ መጽሐፍ ቅዱስ ያለ አባቶች ብቻውን በቂ ነው አይደለም። ማለትም መሰረታዊ ትምህርት በቂ ነው። መጽሐፍ ቅዱስ በቂ ነው። ወደ ሰዎች ማለት ካለመጣ መጽሐፍ ቅዱስ አባቶች ሳይጨመሩ ብቻውን በቂ ነው። አንዴ ቆይ። ኦኬ አባቶች ሳይጨመሩ ብቻውን በቂ ነው። ስለዚህ አንድ ሰው አባቶችን አልፈልግም ብሎ አባቶችን ሙሉ በሙሉ ትቶ መጽሐፍ ቅዱስን ብቻውን ነጥሎ ቢያነባት በቃ ለሱ በቂው ነው ማለት ነው። ስለዚህ አሁን ምንድን ነው ያደረከው? እኔ መጽሐፍ ቅዱስ በቂ የሚለውን ተስማማንና አሁን ደግሞ ወደ አንድ ግለሰብ ነው ያወጣው አይደለም? አይደለም። እኔ ሲጀመር ያንን ከዚህ ውጭ መች ጠየቅኩና አንተ እኮ አሁን ያልተጠየቅኩን እየመለስክ እኮ ነው ችግር የሆነው። አየህ፣ ስለዛ መጀመሪያ የምትመልሰው ከዚህኛው ከዋናው ጥያቄ ልዩ እንደሆነ አንተም አሁን መሰከርክ። ምክንያቱም እዛኛው ላይ ተስማማንና እዚህኛው ላይ ካልክ አሁን ይለያያል ማለት ነው። ያኛውን ተወርሰው የጠየኩት ምንድነው አንድ ሰው መጽሐፍ ቅዱስን ብቻውን ያለ አባቶች እንደዚሁ አንብቤ እውነታ ላይ መድረስ እችላለሁ ማለትም ለድህነት የሚያስፈልጉኝ ነገሮች በግልጽ ተቀምጠውልኛል፣ ምንም አባት ሳያስፈልገኝ ብቻውን በቂ ነው መጽሐፍ ቅዱስ ለኔ ቢል ትክክል ነው አይደለም? በዛ ደረጃ መጽሐፍ ቅዱስ ብቻውን በቂ ነው አይደለም? እሺ በግለሰብ ደረጃ መረዳትን ሶላ ስክሪፕቸር አስቀምጥም። ሶላ ስክሪፕቸር የሚያስቀምጠው ሶላ ስክሪፕቸር ምን ያስቀምጣል አላልኩም። ከዚህ አንጻር መጽሐፍ ቅዱስ ብቻውን በቂ ነው አይደለም? ትርጉም በቤተ ክርስቲያን ውስጥ ነው ወዳጅ ወይ ችግር የለም። ትርጉም በምንድን ነው ሰውየው ምንድን ነው የሚቀበለው ሳይሆን አሁን መጀመሪያ የጠየኩት መልስልኛ። መጽሐፍ ቅዱሱ ከዚህ አንጻር ከአባቶች ውጪ ብቻውን በቂ ነው አይደለም? ስለዚህ ወይም ደግሞ በቀላሉ አንድ ሰው መጽሐፍ ቅዱስን አንብቦ ክርስቶስን ወይም ደግሞ ገብቷል። ጥያቄ ግን ልትመልሰው አልቻልኩም። ከይቅርታ ጋር ማለት ነው የነገርኩህ እኮ ነው። ሰውየው መጽሐፍ ቅዱስን አንብቦ የመረዳት የመዳን እውቀት ላይ ሊደርስ ይችላል ወይ? ሊደርስ ይችላል አይችልም? አይደለም። እንደዚህ አይነት ፖሲቢሊቲዎች እንግዲህ ሊኖሩ ይችላሉ። ኢንኬዝ የሆነ ሰው ሊደርስ ይችላል። የሆነ ሰው ደግሞ ይኸው ስላሴን ክዶ አይተነዋል። በጣም በርካታ ህዝብ መጽሐፍ ቅዱስን አንብቦ ነው እኮ ስላሴንም ሲክድ ያየነው። እሱን አይደለም የኔ ጥያቄ። ቀጥታ አይደለም የሚክደው በትራዲሽን ነው። ቆይ ወዳጅ፣ እንግዲህ አሁን በትራዲሽን ያልከውን ቆይ እንመጣበታለን፣ ችግር የለውም። የኔ ጥያቄ ምንድነው አንድ ሰው መጽሐፍ ቅዱስን ይዞ አባቶችን ሙሉ በሙሉ አስወጥቶ መጽሐፍ ቅዱስን ብቻ በማንበብ ወደ እውነት እና ለድህነት እንደዛ በቂ ነው ቢል ትክክል ነው ወይ? መጽሐፍ ቅዱስ አሁን እሱ ሰውየው በሚለው ደረጃ ከአባቶች ብቻውን በቂ ነው ወይ? ትክክል አይደለም። ስለዛ መጽሐፍ ቅዱስ ከአባቶች ተለይቶ ብቻውን በቂ ሊሆን አይችልም የሚለውን እንግዲህ ከፕሮቴስታንቶች አሁን ላይ ያሉት ቢያንስ ኮንፌስ ካደረጉ ታዲያ እግዚአብሔር ይመስገን አንልም። ግን ክሪድህን ግን ላሳየው። መጀመሪያም ያለን አይደለም ላሳየው ያለ አይደለም ላሳየው እና ላሳየው ከራስህ ያለ ነው። ሶላ መጽሐፍት መተርጎም ያለባቸው ስለ ትርጉም ሆነ መተርጎም ያለባቸው ምን እንደሚል ላሳየህ አንተ ኮንፌሽን ወይስ ሚኒስተር ኮንፌሽን አውጣልኝ። ኮምፒውተር መክፈት ስለማልችል ወይስ ሚኒስተር ኮንፌሽንን አውጣውና ላሳየህ ምን እንደሚል። ከፍትም ምናልባት አንተ ክፈት ነው። አንዳችሁ አውጡ። እሺ አንዳችሁ አውጡ። እኔ አሁን ስለማልችል ነው። ቃሌ ከቻልክ ቃሌ እናስቸግረው። አሁን ተመልከቱ። የዌስት ሚኒስተር ኮንፌሽን
የለንደን ባፕቲስት ኮንፌሽንንም አሳያችኋለሁ ምን እንደሚል። አሁን ላይ ግን ቢያንስ አሁን ላይ ያሉ ፕሮቴስታንቶች መጽሐፍ ቅዱስ ብቻውን ያለ አባቶች በቂ አይደለም። ኮንፌሽኑ ለምን እኔ ቀድሜ ያላብራራልን? አራት አብራራው እናነበዋለን። አንተ ማን አብራሪ አድርጉ ሸልፈኛው እናነበዋለን። ምንም መብራራት እኮ አይሻም እንደዚህ ነገር ደግሞ። እሺ ኮንፌሽኑን መክፈት የሚችል ሰው አለ ወይ? ቃሌ ወይ እሱን ክፈቱልን። ግን እንዳትረሱ መጽሐፍ ቅዱስ ምን ላይ ላውጣለህ ያለ አባቶች ብቻውን በቂ አይደለም የሚለው እንዳይረሳ። እሺ ያልን ያለ ነው መተርጎም መጽሐፍ ቅዱስ ሲተረጎም መጽሐፍ ቅዱስ አባቶችን ጭምር መሰረት አድርጎ ብቻውን በቂ አይደለም። ባጭሩ እንደዛ ነው ያልከን ቃል በቃል ሸልፈኛው እሱ በቂ ነው በቃ። እሺ ዌስትሚኒስተር ኮንፌሽን የመጀመሪያው ትርጉም አምጣው ነው ችግር የለም። እሺ ስለ ትርጉም ምንድን ነው የሚለው? ስለ ትርጉም እና ላሳየህ እኮ ነው መጽሐፍ ቅዱስ ላሳየህ ነው ወዳጅ። ስለ ትርጉም ምናምን አሁን መጽሐፍ ቅዱስን ቀጥታ አንድ ሰው ያለ አባቶች አንብቦ ወደ መዳን ትምህርት ወይም ደግሞ ለድህነት የሚያስፈልገውን ቢያንስ ማለት ነው በራሱ እንደዚህ ማወቅ ይችላል አይችልም? አባቶች ሳይጠቀም እሱን ይችላል። ያለ አባቶች አይደለም ይችላል አልክ ደግሞ አይደለም። አንተ እኮ ነው አንተ ኳሊፊኬሽን ተቀያይር። አንድ ጊዜ ግን እንትን ሚስ አንደርስታንዲንግ እየመጣ ስለሆነ ኳሊፊኬሽን ጋር ስትቀያይር እኔ መልሴን መሀል አትግቡ። አንዴ ቆይ እኔ ምንም አሁን ቀደም እሺ ጋይስ መሀል መግባት ይሰራል። አንዴ ጋይስ አይግዴም ከሸልፌክስ ጋር ነው የሚያወሩት። ስለ መጽሐፍ ቅዱስ በቂነት ወይስ ደግሞ ስለ ሰዎች አረዳድ የሚለው ኳሊፋይ አድርገው ቢቀጥሉ ጥሩ ነው። አዎ ችግር የለም። ሸልፈኛው ከቃሌ ጋር ያወራ እባክህን ሸልፈኛው ስማኝ፣ ከቃሌ ጋር ያወራ እባክህን ስማኝ በጌታ ችግር የለም። ከሁለት አንዳችሁ የፈለጋችሁት ሰው መርጣችሁ ማውራት ችግር የለውም። ከሸልፌክስ ጋር ስለሆነ የጀመራችሁት ኦኬ ችግር የለውም። ከሱ ጋር ታወራላችሁ። ግን አሁን ዋናው ይሄኛውን ነገር ክሊር አድርጉልን እና ሂዱ። የሰዎችን አረዳድ ነው ወይስ ደግሞ የመጽሐፍ ቅዱሱን በቂነት ነው? እስቲ ከሁለቱ የትኛውን ነው ያልከው? መጽሐፍ ቅዱስ ብቻውን በቂ ነው ያለው መረዳት ከሆነ ግን ያለ አባቶችን መሰረት አድርገን እንተረጉማለን ብያለሁ። ሁለታችሁም እያወራችሁ ነው። ሁለታችሁም ማውራት ይቻላል፣ ይፈቅዳለሁ። ግን ሳታስረዝሙ ማለት ነው። የተረሳ ሀሳብ ሲኖር አንዳችሁ ያነሳችሁት ግን አንደኛው ምናልባት ለምንድን ነው የሳቀው? ስለሆነ እንጂ እኔ መሀል አልገባም። እናንተ ታወራላችሁ፣ ችግር የለውም። ፍሪ ዲስከሽን ስለሆነ ችግር የለውም ብዬ ነው። ካልተፈለገ ሁለታችሁ ነው የምታወሩት፣ ግን ኳሊፊኬሽኑን ብቻ አስቀምጡልን ነው ዋናው ጉዳይ። እሱ ምንም ችግር የለም። እሱን አስቀድመን እኮ ተናገርን ነው። በግልጽ ነው የጠየቁት። ምን አይነት ጥያቄ ነው ያስቀመጥኩት? አንድ ሰው መጽሐፍ ቅዱስን ቢይዝ አልኩኝ። ተመልከቱ ጋይስ፣ መጽሐፍ ቅዱስን ቢይዝ እና ምንም አባቶችን ሳልጠቀም እንዲሁ መጽሐፍ ቅዱስን ብቻ አንብቤ ለድህነት የሚያስፈልገው ነገር ግልጽ ነው። በቃ መጽሐፍ ቅዱስ ላይ ያለምንም የአባቶች እርዳታ አንብቤ መድረስ እችላለሁ። መጽሐፍ ቅዱሱ ብቻውን በዚህ ደረጃ በቂ ነው ቢል በዛ ደረጃ መጽሐፍ ቅዱሱ በቂ መሆን ይችላል ወይ ስለው አይ ትክክል አይደለም ይሄ እንደዛ ካል አንድ። ስለዚህ ስለ አረዳድ ነው ማለት ነው። ስለ ሰውየው አረዳድ ቃሌ ነው ሸልፈኛው ነው እያወራ ያለው። አይ ኖ ክሊር ለማድረግ ብቻ ነው። ስለ ሰውየው አረዳድ እንጂ ስለ መጽሐፍ ቅዱስ እየጠየቅ ያለው ግባ ቃሌ አንተ ግባ። ሸልፈኛው አይ ቆይ አይደለም ሸልፈኛው አረፍ በልና ቃሌ ቀጥል። እሺ አይ በጣም እየገባህ ስለሆነ ያው ለውጥ የለውም። ሸልፌክስ ትፈቅዳለህ? ልግባ ፈቃድህ ነው። አይ ችግር የለም። አዎ ምን ያለ ችግር የለውም። እሺ ግን ስለጀመርን ምናልባት ሚስ አንደርስታንድ እንዳያደርግ እኔ እሱን ፈርቼ ነው። እናንተ ጨርሳችሁ ነው ያገባ አሪፍ ነው። ምንም ችግር የለም። ከአንተም ሳይሆን ከእሱ ለመጠየቅ ነው ከሸልፌክስ እንጂ ችግር የለም። እሺ ስለዚህ አሁን መጽሐፍ ቅዱስ አንድ ኦርዲነሪ ሰው ለድህነት ጉዳይ አንብቦ ማለት የሆነ መጽሐፍ ቅዱስ ማለት ነው። ለምሳሌ አንድ ሰው አንብቦት ለድህነት የሚያስፈልገው ነገር እዛ ውስጥ ግልጽ ነው። ለየትኛውም ሰው ቢያነበው በዛ ደረጃ ብቻውን በቂ ነው ያለ አባቶች ወይስ አይደለም? መጽሐፍ ቅዱስ ያለ አባቶች ግልጽ ከመሆኑ አንጻር ነው ያልኩት እኔ። ከክላሪቲ አንጻር፣ ከግልጽነት አንጻር ፕላስ ደግሞ ሰፊሺየንሲው አለ። አንድ መጽሐፍ ቅዱስ ያለምንም የአባቶች ተርጓሜ ስሙ በደንብ ጋይስ፣ መጽሐፍ ቅዱስ ያለምንም የአባቶች ተርጓሜ ለድህነት በሚያስፈልጉ ጉዳዮች ላይ ብቻውን በቂ ነው አይደለም? ለሰዎች ኮንፌሽኑን ያነበብክ ጥያቄን መልስልኝ። እሺ ጥሩ። ምክንያቱም ልክ ላነበው ኮንፌሽኑ ሊነበብ ሊወጣ ሲል ሀሳብ እየቀየርክ ስለሆነ አሁን ጥያቄ ምንድን ነው? እስቲ ድገመላቸው። እስቲ ጥያቄን መጽሐፍ ቅዱስ አንተ ድገምና እሺ። ስለዚህ እየሰማህ አይደለም ማለት ነው። በደንብ ስማ። ጠያቂ ስለሆንክ ማለት ነው። ጠያቂ ነኝ ማለት አንድ ጥያቄን 18 ጊዜ ደግማለሁ ማለት አይደለም። እሺ በደንብ አድርገህ ስማ፣ አሁንም እንዳትረሳው ማለት ነው። መጽሐፍ ቅዱስ
የድህነት ጉዳዮች ላይ ለድህነት የሚያስፈልጉ ወይም ደግሞ ሰዎች ሊያውቋቸው የሚገቡ ጉዳዮች ነገሮች ሁሉ ላይ ያለምንም የአባቶች ትርጓሜ ለአንድ ኖርማል ሰው ብቻውን መጽሐፉ በቂ ነው አይደለም። እሺ ጥሩ። አሁን ያለምንም አባቶች ትርጓሜ የሚለውን ያዟት ጋይስ። ኮንፌሽኑ በኋላ ያሳየናል። ያለምንም አባቶች ትርጓሜ ነው የሚለው። ያለምንም የአባቶች ትርጓሜ ብቻውን በቂ ነው አይደለም። ኦርዲነሪ ዩዝን ተጠቀመው። ኦርዲነሪ ዩዝ ውስጥ ደግሞ ጤናማ የሆነውን አተረጓጎምን ተጠቀመው ይላል። ስለዚህ ኦርዲነሪ ዩዝ ከተጠቀመ ሰፊሽንት የሆነውን የመዳን እውቀት ያገኛል። ኦርዲነሪ ዩዝ። ስለዚህ አሁን ያለ አባቶች ትርጓሜ ብቻውን መጽሐፍ ቅዱሱ ከዚህ አንጻር ግልጽ ከመሆኑ አንጻር ብቻውን በቂ ነው ወይስ አይደለም? አባቶች ኦርዲነሪ ዩዝን ይጠቀማል በኢንተርፕሪቴሽኑ ጊዜ ስናፍታትን አባቶች እንዲጠቀማሉ ምናምን አላልኩም። እያልኩ ያለሁት ያለ አባቶች መጽሐፍ ቅዱስ ብቻውን ግልጽ ከመሆኑ አንጻር ይሰጣል አይሰጥም አላልኩም። ያለ አባቶች ብቻውን በቂ ነው አይደለም። ብቻውን ያለ አባቶች ትርጓሜ በቂ ነው። መጽሐፍ ቅዱስ ያለ አባቶች በቂ ነው። አሁን እንደምንም ዳርዳር ብለህ ያለ አባቶች በቂ ነው አይደለም ነው ያልከኝ። ያለ አባቶች ትርጓሜ ግልጽ ከመሆኑ አንጻር ብቻውን በቂ ነው አይደለም ለኖርማል ሰዎች በቂ ነው። ስለዚህ አሁን ግልጽ ከመሆኑ አንጻር ቅድም ብቻውን በቂ አይደለም ብሎ ነበረ። የኮንፌሽኑን ግን ኳሊፊኬሽን ተቀያየርክ፣ እኔም ቀያይርልሃለሁ። እስቲ ኳሊፊኬሽን ምንም አልቀየርኩም እኮ ወዳጅ። እሺ ቆይ በደንብ ስማ። መጽሐፍ ቅዱስ ያለ አባቶች ትርጓሜ ሳይኖር በቂ የሆነውን የመዳን መንገድ ላልተማረው ሰው መስጠት ይችላል ወይ? አዎ በትክክል። ያለ አባቶች ትርጓሜ ላልተማረ ሰው ሳይቀር ኢማጂን፣ ላልተማረ ሰው ያለ አባቶች ትርጓሜ እንኳን እንዲሁ መስጠት ይችላል። በቃ በዚህ ደረጃ የመዳን እውቀትን በተመለከተ ስለዚህ አባቶች ታዲያ ምን አባቶች ምናምን እያላችሁ ለምን ታዲያ ታዝጉናላችሁ? ሸልፈኛው ማለት ምን ይሰራል? አባቶች ለምን የምጠቅሰው ብቻውን በቂ ከሆነ በደንብ አድርገህ ስማ ወንድም አለም። ያወራን ያለ ነው ስለ መዳን እውቀትን ስለማግኘት ነው። ከዛ በኋላ እነዛ ትምህርቶች መብራራት አለባቸው። ትርጉም የመዳን እውቀት ላይ የሚያስይዘህ ከሆነ መጽሐፍ ቅዱሱ እንግዲህ የመዳን እውቀት ለምሳሌ የሥላሴ ትምህርት ግዴታ ነው። ሰው ለመዳን የሚያስፈልገው እውቀት ነው። የሥላሴ ትምህርት፣ የሥጋዌ ትምህርት፣ የድህነት ትምህርት ለምሳሌ ሚስጥራት ላይ ሊሆን ይችላል፣ ጥምቀቱ ላይ፣ ቅዱስ ቁርባን ላይ፣ ሌሎችም ላይ ትንሣኤ ሙታን ምናምን እንደነዚህ አይነት ጉዳዮች ላይ መጽሐፍ ቅዱሱ ያለ አባቶች ብቻውን በቃ በበቂ ሁኔታ የሚሰጥ ከሆነ አባቶች ዶክትሪን ወይም ደግሞ ዶክትሪን ሳይሆን ምንድነው ጳውሎስ ሰዎችን ወንጌል ሄዶ ሰብክ የነበረው? አሁን የተባለ ያለው ምንድነው? ፕሌን የምንለው ትምህርት ምንድነው የሚለው ነው። ምንድነው ወንጌል ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ የተቀመጠው ግልጽ ነው። ሰዎች ለማመን ወደ ክርስትና ለመጨመር በቂ ነው። እሱ ደግሞ አንደኛ ቆሮንቶስ ምዕራፍ 15 ላይ ይቅርታ እዚህ ላይ እንዳታልፈው። አንደኛ ቆሮንቶስ 15 ላይ ያለው በቂ ነው። አንድ ሰው ወደ ክርስትና ለመምጣት በሥላሴ ማመን አይጠበቅበትም። አሁን ምንድነው ሥላሴ ስንል ትምህርቶቹ ተርሞችን በኋላ ወደ ቸርች ውስጥ ገብቶ ሰው ለዛ ነገር ይጠቀማል። ከዛ ውጭ ግን የተለየ አይነት ትምህርቶቹን ወይም ደግሞ ቃላቶቹን ማወቅ አለበት አይደል? አለ ተቋርጦብኝ ነበረ። ተመልሻለሁ። አሁን ተመልሳላችሁ። እሺ እያልኩ ያለሁት ምንድነው? አንድ ሰው ይሄ ሥላሴ የምትለዋን ቃል ምናምን ተርሙን አይደለም ግን ሐሳቡን ራሱን አንድ አምላክ ሶስት አካላት እንዳሉ መንፈስ ቅዱስ አምላክ እንደሆነ አካል እንደሆነ ከአብ የሚወጣ እንደሆነ ወልድም ልክ እንደዚሁ ከአብ የተገኘ እውነተኛ የባህሪ አምላክ እንደሆነ በባህሪ ከአብ ጋር አንድ እንደሆነ ማለት ነው። የሥላሴን ትምህርት እንደዚህ በትምህርት ደረጃ ወደ ክርስትና እሱን አሳያለሁ። መጽሐፍ ቅዱስ አንብቦ ይሄን የካዱ እኮ ብዙዎች አሉ። አሁን እሱን ሳይሆን እያልኩ ያለሁት አንድ ሰው ወደ ክርስትና ለመምጣት በሥላሴ ትምህርት የካዱትን አሳያለሁ። ኧረ እባክህን ስማኝ ወዳጄ። እሺ አንድ ሰው ወደ ክርስትና ለመምጣት በሥላሴ ማመን አለበት የለበት? በሥላሴ ትምህርት ምንድነው በዚህ ደረጃ ራሱ እንደዚህ ማለታቸው አያስገርመንም? ግን ሰው ወደ ክርስትና ለመጨመር በሥላሴ ትምህርት ማመን አለበት የለበትም ተብሎ ሲጠየቅ እንደዚህ ማቀማማት ምንድነው? ሸልፈኝ ወንድሜ በደንብ ስማ እንጂ ለምንድነው ያን ያለ ነው? ምንድነው አንድ አካል ሃይፖስታሲስ ሆሞጂያ ምናምን ቃላት አላልኩም። ማን ጠየቀ? ያልተጠየቀው ነው የምትመልሰው። ሶስት አካላት እንዳሉ አንድ አምላክ እንዳለ ይህንን ነገር ማመን አለበት የለበትም? አንድ ሰው ያምናል ያገኛል ከመጽሐፍ ቅዱስ። እኔ ከመጽሐፍ ቅዱስ ያገኛል አያገኝም ሳይሆን ወደ ክርስትና ለመግባት ይሄ ግዴታው ነው። የሥላሴ ትምህርት ግዴታው ነው። ግዴታው ከሆነ በቃ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ብቻውን በቂ ነው አትበል። በቂ አይደለም። አንደኛ ቆሮንቶስ እንደምሳሌ ነው ያቀረበው። የሥላሴ ትምህርት አልተብራራም። የመዳን መንገድ ቆይ ወንጌልን ነው የነገርኩህ እንጂ እኔ እሱ ብቻም በቂ ነው አላልኩም። ኧረ እሱ በቂ ነው ብለሃል።
ወንጌልን እኮ ሰው ወንጌል በነገር እኮ ለመዳን አንድ ቆሮንቶስ ምዕራፍ 15 ላይ ያለው በቂ ነው ብለህ ነበር። አሁን ከቅድም ጀምሮ ነው ባይዚ ሐሳብን እንዴት እንደምትቀያየሩ ሐሳባችሁን ግን ራሳችሁን እንድትታዘቡ ፈልጋለሁ። አንዴ ተጠይቀህ የነገር ተራራ ወዲያውኑ ልክ ሲመጣብህ ሐሳብን ትቀይረዋለህ። መጽሐፍ ብቻውን በቂ ነው የታገለ ቢለው ላይ ምልክት ማለት ነው። ክላሪቲ ያሳየው የወንጌል ክላሪቲ ሳሳይ ነው ሲያመጣውልህ እኮ እሱ በቂ ነው። አንድ ቆሮንቶስ ምዕራፍ 15 ላይ ያለው በቂ ነው አልከኝ። ከዛ የሥላሴን ትምህርት አነሳው እዛ ጋር ግልጽ ያቺ ሶስቷ ጥቅስ ለሰውየው ድነት በቃ እሷ ብቻ በቂ ናት ያልኩ እንደዛ ያልኩ መስሎክ ነው። እንደዛ ነበር ያልኩ በነገራችን ላይ። ለዛ ነው አሁን የሥላሴ አንድ በጌታ ስም አንድ በስነ ስርዓት ነው አልከኝ ከነገር ማለት ነው። አሁን እንደዚህ የሳከው ለምንድነው ታውቃለህ? ሸርፈኛው ስለተያዝክ ያው በሳቅ ለማሳለፍ እየሞከርክ ነው። ሲጀመር የሥላሴን ትምህርት ጠይቄ አንዴ ችግር የለም እሺ አለ ችግር የለም። ሲጀመር የሥላሴን ትምህርት ጠይቄ እኮ ቃላቱ መያዝ አይጠበቅበትም። እንደዚህ ሆኖ እንደዛ ሆኖ በለስ ታቅማማ የነበረው እኮ በቃ ይሄን ስለተረዳው ነው ስህተትን። ግን አሁን ግን መለሰ ስህተትን ስታውቅ ግን በቂ ነው ካልክ በኋላ በቂ አይደለም ማለት ጀመርካም ችግር የለም ሳይሆን እሱን ያብራራውልህ። ምናልባት ሥላሴ ስትል ትምህርቶቹ በኋላ የመጡ ቃላቶቹ ጭምር በኋላ ደግሞ እንዳጠይቀህ ችግር የለም። ችግሩ ከሪከርድ የሚያመልጥ የለም ችግሩ ሪከርድ ላይ ቁጭ ስለሚልልህ አያሳስብም። እሺ ኤኒዌይዝ አሁን እንትናችንንም እንዳንተስ መቼ አሁን ስለዚህ አሁን ጥያቄ ምንድነው? ተመልከት በደንብ ያለ አባቶች ትምህርት ያለ አባቶች ትርጓሜ ለድህነት የሚያስፈልገው አስተምሮ አሁን የሥላሴ ትምህርትም ለድህነት ያስፈልጋል ብሎናል ወንድማችን እንደሰማችሁት። ስለዚህ የሥላሴ ትምህርትን ጨምሮ ሌሎችም ለድህነት የሚያስፈልጉ አስተምህሮች በመጽሐፍ ቅዱስ ላይ ግልጽ ነው። ያለ ምንም የአባቶች ትርጓሜ እንዲሁ እናውቃቸዋለን። በቂ ነው መጽሐፍ ቅዱስ በዛ ደረጃ ያለ አባቶች ትርጓሜ እያልን ነው። ታዲያ አባቶች ምን ይሰሩልናል? እሺ እዚህ ጋር ሁለት ነገር ላድርግ። አንደኛ መጽሐፍ ቅዱስ ያለ እነዚህ ያለ አባቶች ትርጓሜ በራሱ በቂ የሆነ የድነት መንገድ የድነት እውቀት ይሰጣል አይሰጥም የሚለው አዎ ይሰጣል ብዬ ተነሳው። መጀመሪያ እሱን ያዙ። ሁለተኛ ደግሞ አንድ ግለሰብ መጽሐፍ ቅዱስን ራሱ አንብቦ ያለ አባቶች በተለየ መንገድ አንብቦ ያን የድነት መንገድ ላይ ይረዳል ወይ? አዎ። ቀጥሎ ደግሞ የመጣው ጥያቄ አባቶችን በምን መንገድ ነው ታዲያ ለምንድን ነው የሚጠቅመው? ቆይ አንዴ ያው ኦኬ ኩሳው ያለ አባቶች አንድ ሰው ያለ አባቶች መጽሐፍ ቅዱስን አንብቦ ወደ ድህነት መምጣት ይችላል ብሎናል። በቂ ነው ብቻውን በቂ ነው መጽሐፍ ቅዱስ። አሁን አባቶች ምን ይጠቅማል ታዲያ? እሺ አባቶች ሰውየው ወደ ክርስትና ከመጣ እነዚህን ትምህርቶች የተብራሩበት ትምህርት ለምሳሌ አንድ ሰው በመጽሐፍ ቅዱስ ውስጥ ኢየሱስም አብም መንፈስ ቅዱስም እግዚአብሔር አንድ አምላክ እንዳለ ያምናል። ሶስት አካላቶች እንዳሉ ያምናል። እነዚህ ነገሮችን ግን በአባቶች ትምህርት በተሻለ መንገድ አንድ አካል ሶስት አካል ስንል ምን ማለታችን ነው? ብቻውን በቂ ከሆነ ምን ይሰራለታል? አባቶች ትምህርት መጽሐፍ ቅዱስ ብቻውን በቂ ከሆነ ለመዳን የሚያስፈልገው ነገር ምን ይሰራለታል? አባቶች አልኩ ያንን የመዳን እውቀትን እኮ ቸርች ውስጥ እኮ ለመግባትና ወደ ክርስቶስ አካል ለመጨመር ነው እንጂ ከዛ በኋላ ያንን ትምህርት ማወቅ የለበትም እንዴ? በትክክል በተብራራ መንገድ ያንን ትምህርት እኮ ነው የምልህ። ለመዳን የሚሆነው ትምህርት መጽሐፍ ቅዱሱ ብቻውን እንደዚሁ በቂ ነው ተብሏል። ከአባቶች ተነጠሉ፣ ከአባቶች ትርጓሜ ተነጠሉ፣ ብቻውን በቂ ነው ብላችኋል አይደለ? ከአባቶች ትርጓሜ ተነጠሉ፣ ብቻውን በቂ ነው። ብቻውን በቂ ከሆነ ምን ይሰራል ታዲያ? አባቶች ብቻውን በቂ ከሆነ መጀመሪያም ያለነው ሰውየው ለመዳንና የቸርች እውቀት ውስጥ አንተ ምንድነው የኒቂያ እምነት የሃይማኖት ድንጋጌን ካስተማርክ በኋላ ሰውየው አይማርም እንዴ? ትምህርት ሰውየው ከገባ በኋላ ትምህርቱን አይማርም ማለት አንድ ሰው መጀመሪያ ለመግባት የጠየኩ ምንድነው ወዳጅ የኒቂያውን ካስተማርኩ በኋላ ለማለት እኛ ጋማ የኒቂያው በቂ የሆነ የድነት እኛ ጋማ የኒቂያውን አስተማርከው የቁስጥንጥንያውን የኤፌሶኑን የእናንተንም አቶ የኒቂያ ጉባኤስ ምን ይሰራልሃል? ብቻውን በቂ አይደል እንዴ? ብቻውን በቂ ከሆነ የኒቂያውም የቁስጥንጥንያውም የአባቶችን ምንድነው ጥቅሙ? ምን ይሰራልሃል እያልኩ እኮ ነው። በመዳን ጉዳይ ላይ ብቻውን በቂ ከሆነ ምን ያስፈልጋል ተጨማሪ ነገር? እሺ በደንብ ስማኝ። ሰውየው ወደ የመዳን እውቀትን ተቀበለ፣ ወደ ቤተክርስቲያን ውስጥ ገባ። ይህንን በተደራጀ መንገድ ኦርጋናይዝድ በሆነ ትምህርትና ያ ትምህርትም እንዳይስት በጤናማ በሆነ መንገድ አባቶች የተረጎሙትን የመጽሐፍ ቅዱስ ክፍሎችን እንዲያውቅ ይደረጋል። ከዛ በኋላ ያንን ኢንተርፕሬቴሽን በቸርች ህይወት ውስጥ ሰውየው የተቀበለ ጤናማ የሆነ ያስተምሮ ጤናማ የሆነ የነገረ ድነትና ያንን ይዞ ይቀጥላል። መጀመሪያ ላይ ግን ሰውየው ፕሌን የሆነውን አስተምሮ ከመጽሐፍ ቅዱስ ሊያገኝ በሚችልበት መንገድ እግዚአብሔር የመዳን መንገድን አዘጋጅቶለታል። ያን የመዳን መንገድ የተዘጋጀለት ሰውዬ ግን በቸርች ህይወት ውስጥ እነዚህን ትምህርቶችን እየተማረ በደንብ የተብራራውን አስተምሮ እየተረዳ በእምነቱም እየጸና ይሄዳል። ስለዚህ አሁን እያልከን ያለው በፕሮቴስታንት ውስጥ የሥላሴ ትምህርትም ሆነ የስጋዌ ሌሎች የድህነት ትምህርትም የሆኑ ግለሰቦች በራሳቸው ከአባቶች ውጪ በራሳቸው አንብበው ደርሰውበት ከዛ በኋላ አስፋፍቶ ለማስተማር ግን አባቶችን ተጠቀሙበት ማለት ነው።
አይ እንደዛ አላልንም። እንደዛ ያልኩት ምንድነው ይሄ እኮ የአባቶችን የምንጠቀመው አስፋፍቶ ለማስተማር ያህል እንደው ሰውየው መጽሐፍ ቅዱስን አንብቦ ክርስቶስ ለኃጢአቱ እንደሞተለት ክርስቶስ ከአብ ጋር የሚተካከል ጌታ መሆኑን ያምናል። ቀጥሎ በዛ ውስጥ ከገባ በኋላ ግን መንፈስ ቅዱስ አካል እንደሆነ ያምንና በቤተክርስቲያን ሕይወት ውስጥ ግን አንድ ሰው ይቅርታ አድርግልኝና ማለት ነው በጣም ይቅርታ አቋርጦ ግን ስለዚህ አንድ ሰው አንብቦ መጽሐፍ ቅዱስን መንፈስ ቅዱስ አካል እንደሆነ መንፈስ ቅዱስ ከአብም ከወልድም ጋር አንድ ጌታ አንድ አምላክ እንደሆነ ምናምን ይሄን ሁሉ አሁን በራሱ ይረዳና መጽሐፍ ቅዱስን ብቻ አንብቦ ማለት ነው ምንም አባቶች ተርጓሚ ምናምን ሳያስፈልገው ኢማጂን መጽሐፍ ቅዱስ በዛ ደረጃ ግልጽ ነው እያሉ ነው። እና ስለዚህ አሁን የአባቶች ትምህርት በቃ ስለዚህ ከዛ በኋላ የሚያስፈልገው ምንድነው ያው የሚያውቀውን ነገር እንደው ለማጠናከር ያለው ነው እያለን ያለው። አሁን ደግሞ መለስ እናደርገው ለምን አይደለም ያልኩት ምንድነው የመዳን ዕውቀትን ሰውየው መጽሐፍ ቅዱስን አንብቦ ያገኛል። ያገኘውን ነገር ግን በቤተክርስቲያን ሕይወትና በቤተክርስቲያን አስተምሮ ትምህርቱ ያጸናል ያለሁት እንጂ ሰውየው በሙሉ ያንን ሲስተማታይዝ የሆነ ነገርን ሲስተማታይዝ የሆነውን ነገሮችን ሙሉ በሙሉ አንብቦ ቁጭ ብሎ ተረድቶ በቤተክርስቲያን አባቶች በተቀመጠው መንገድ ይረዳል ማለታችን አይደለም። አይ ኖ እኔ በአባቶች መልኩ ይረዳል አላልኩም። እኔ በአባቶች መልኩ ይረዳል እኮ አይደለም ያልኩት እንዴ። እንደዛማ ሲጀመር በአባቶች መልኩ ተረዱ የሚለማ የእናንተም እኮ መመሪያ የላችሁም። በአባቶች መልኩ ተረዱ ሳይሆን በቃ መጽሐፍ ቅዱስን በትክክል እንረዳ ነው አይደል? ዋናው ሐሳባችሁ ያው አባቶች ሊሰጡ ስለሚችሉ ዋናው ቁም ነገሩ መጽሐፍ ቅዱስን ግን የምንረዳው መርሆ ግን ምንድነው? መጽሐፍ ቅዱስን የምንረዳው በራሳችን በግል አይደለም ያልን ነው። በግላችን አንረዳም። በምንድን ነው የምትረዳው? በኮሚኒቲ ውስጥ በተላለፈ ኢንተርፕሪቴሽን። እስቲ በየትኛው ኮሚኒቲ? በክርስቲያን ትራዲሽን ውስጥ በተላለፈልን ኮሚኒቲ አማካኝነት እኮ በየትኛው ኮሚኒቲ? ለምሳሌ ብዙ ኮሚኒቲዎች አሉ። አሁን ብዙ ክርስቲያን ኮሚኒቲዎች ስላሉ በየትኛው? ካቶሊካዊ በሆነ ኮሚኒቲ ምን ነው ሳይክ የምር ነው። እሺ አይ ተመችቶኛል። እሺ ኦርቶዶክስ ላለ ማለት ነው ካቶሊክ ነው። እሺ በካቶሊክ ኮሚኒቲ ውስጥ ባለው መረዳት ፕሮቴስታንት ሆኜ እንዴት ኦርቶዶክስ ልል እችላለሁ? አንዴ እሺ ችግር የለም። ካቶሊክም ብለሃል እንኳን ኦርቶዶክስ እና ማለት ነው። ለማንኛውም በካቶሊክ ችግር የለም። በካቶሊክ ኮሚኒቲ ውስጥ በዛ ውስጥ ያለውን መረዳት ነው የምንይዘው አይነት ነገር ብለሃል አይደለ? በራሴ ሳይሆን የምንረዳው በኮሚኒቲው መረዳት ነው የምንረዳው አልክ። እሺ የካቶሊክ ቤተክርስቲያን ለምሳሌ እሺ አሁን አንድ ሰው ይሄ እንግዲህ እንደ መርህ የሚቀመጥ ከሆነ ለምሳሌ የካቶሊክ ቤተክርስቲያን ማለት ደግሞ መጣ የሆነ ምን ነው ምንም ነገር ጠይቀኝ የሆነ ነገር ጥልና ካቶሊክ እንግዲህ ኦርቶዶክስ ላለ ማለት ስትል ካቶሊክ ብለሃል እንግዲህ ተነክረህበታል። አሁን በደንብ አድርገን እናያለን። ኦርቶዶክስ ለምን ይልሃል ብለህ ነው? ኦርቶዶክስ እኮ ማለትም ኦርቶዶክስ እኮ ከጉባኤ ተወገዘች ናት። ምን እንዴት አድርገን ኦርቶዶክስ ልል የምችል? በጣም እኮ የሚያስቀው በእግዚአብሔር ስም ፕሮቴስታንት ውስጥ ቁጭ ብለው ኦርቶዶክስን በጉባኤ ተወገዘች ትላለህ። ለማንኛውም ችግር የለም እኮ እንመጣበታል። በኬልቄሮን የተወገዝክ ከሆነ እንዴት ነው አንተ አሁን እንደዛ? እሺ አሁን ርዕሱን ሽፍት ልታደርግ ነው። ጉባኤ ኬልቄሮን ገና ከጀምሩ የምን ጉባኤ ነው? የምን ጉባኤ ነው? አንተ ነው ሽፍት ያደረከው። የምን ጉባኤ ነው ኬልቄሮን? ታውቃለህ? ስለ ጉባኤ ኬልቄሮን አንብበህ ታውቃለህ? እና በጉባኤ የማታውቀው ነገር የምታነሳቸው ነገሮች እርግጠኛ ነው። እሺ ዓለም አቀፋዊ ጉባኤ አንዴ ቆይ፣ ችግር የለም ማንም ጣልቃ እንዳይገባው አንዴ እሺ አትግቡ። ልመልሰው ሽፍት ሊያደርገው የነበረው ነው። እዛው ላይ ልመለስና ወደ ኬልቄሮን እመጣልሃለሁ። ያን አሉ ቀጡ እንዳለ እንደይመች ታደርጋለህ እናደርጋለን። ጀምርና ለምን አታየውም? ጀምር እስቲ። ምኑ ልጀምር? ጥሩ ነው። አይ ማለት ጀምራለሁ። ጉባኤውን አታውቅም ብላል። እስቲ ጀምርና። አታውቅም? አይ ካወቅ እናያለን፣ አብረን እናያለን። ግን ለምንድን ነው ርዕሱን ትተው የመጣኸው ወዳጄ? በካቶሊክ ኮሚኒቲ ውስጥ ባለው ኢንተርፕሪቴሽን አስተምሮችን እንመዝናለን አልኩ። እባክህን አንዴ ቆይ። ኬልቄሮን ምናምን እያልክ ሄድከው እኮ አንተ ነህ። ለማንኛውም በካቶሊክ በካቶሊክ ኮሚኒቲ ውስጥ ለምን ያተውልኝም እንደው ሱመጥ ካቶሊክ እያለ ነው እንደው ለኔ ለምን አይተውልኝም? እኛ የምንረዳው የሚረዳ ከሆነ ያው ካቶሊኩ ራሱ መጣል እንግዲህ ያው በእነሱ ኮሚቴ መጣል። ችግር የለም ችግር የለም። ቆይ አንዴ አባቴ ቆይ ብራዘር አንተ ቆምና ካሌ አረ ለቃሌ ለምድስ ተሸልፈኛው በእናትህ አንዴ ጨርሰው እሺ ጨርስ አኬ ጨርስ አንዴ 5 ደቂቃ ጀብርባል 5 ደቂቃ ቆይ አንዴ ታገሱት። እሺ ስለዚህ አሁን በካቶሊክ ኮሚኒቲ ውስጥ ያለውን መረዳት እንይዛለን ብሏል። አሁን ልክ ሲያዙ ደግሞ ሐሳባቸውን ቅየር አድርገው እንዴት እንደሚመጡ ላሳያችሁ። ለምሳሌ በካቶሊክ ኮሚኒቲ ውስጥ የኢማኪሌት ኮንሰፕሽን መረዳት አለ። ትቀበላለህ?
በደንብ ስማንሻውን ካቶሊክ ስለኔ ጉባኤዎቹ አሏት 3 ጉባኤዎች ወይም ደግሞ ኢኩሜኒካል ክሪዶች አሉን። ኒሲኖ ኮንስታንቲኖፕል ክሪድ ይሄው እንግዲህ ጉባኤው ኮሚኒቲው በትራዲሽን ደረጃ ይሄንን ለምሳሌ ይዛለው ትላለች ቤተክርስቲያኒቱ። ኢማኪሌት ኮንሰፕሽን ተቀበላለህ አትቀበልም? ከካቶሊክ ስል ኢንደልጀንሲ ፐርጋቶሪ ያመጣ እኔን የካቶሊክ መረዳት እሱን እያልኩ አይደለም። ካቶሊክ ስል ክሪድ ኢኩሜኒካል ክሪዶች አሉ በካቶሊክ ቤተክርስቲያን ውስጥ የነበሩ ወዳጅ ኢማኪሌት ኮንሰፕሽንም በኢኩሜኒካል ካውንስል ደረጃ አለ በዛ ኮሚኒቲ ውስጥ። እሱን አይደለም ካቶሊክ እኔን ጠይቀኛ ታዲያ ካቶሊክ ስትለኝ ጠይቀኝ ይላል እንዴ? እና ካቶሊክ ካልከ በኋላ ስትያዛየ ካቶሊክ ስል ሌላ ማለት ይችላል። ያያችሁ ነው ጋይስ። ያልተባለውን እያመጣ ደግሞ ተይዟል የምትለው ነገር እኮ ነው የምታስገኝ። በደንብ ችግር የለም። እኔ ምንም የሚያስቅ ነገር የለኝም። ግን ያንተ ስንፍና ግን ራስ መልሶ እያሳቀ ነው። አሁን የምትጠየቀው ካቶሊክ ስል ማብራራት አለብኝ። ካቶሊክ ስል ምን እያልኩኝ ነው? ኢንተርፕሬቴሽን ሁሉ በ3ቱ ኢኩሜኒካል ክሪዶች ማለትም አትኒዥያን ክሪድ፣ ኒሲኖ ኮንስታንቲኖፕል ክሪድ እና አፖስትልስ ክሪድን መሰረት አድርገ ይተረጉማለሁ። በተለምዶ የተቀመጡ ነገሮችን አትያዝ። በመጀመሪያ ብዙ ነገሮችን አታውቅም ያልኩህ አንዴ አትናቴዎስ የራሱ የሆነ ክሪድ የለውም። በነገራችን በተለምዶ አትናሽያን ክሪድ የሚባል አንዴ ቆይ፣ አሁን እኔ የጠየኩ ብቻ መልስልኝ። ያንተ ትራዲሽን ነው ይሄ በካቶሊክ እዚህ ማለፍ ስለሌለብን ስለዛ አሁን የመመለስ ብቃቱ ክሪዶች ግዴታ የመመለስ ብቃቱ ከሌለ አትናሽያን ክሪድ የመመለስ ብቃቱ አይደል እንደዛ አትናሽያን ክሪድ የሚባል ማለት በስም ደረጃ አለ አትሪቢዩት ተደርጎ ለስሙ ራሱ ቅዱስ አትናቴዎስ ግን ክሪድ አለው የሚባል ነገር የለም። እንግዲህ ማን አለክ እንደዛ ማን አንተ ራስ ቆይ አንዴ የአትናቴዎስ ክሪድ አላልክም? ቆይ አትናቴዎስ የጻፈ ማለት ነው የአትናቴዎስ ክሪድ ብለሃል አላልክም? አንተ ሰውዬ የሚያስቅ የራስ ስንፍና ነው። አሸርፈኛው ቆይ አንዴ የአትናቴዎስ ክሪድ ማለት የአትናቴዎስ ክሪድ ማለት አትናቴዎስ ጻፈ መቼ አልኩኝ? ማን ወጣ? እሺ ቆይ አንዴ የአትናቴዎስን ክሪድ ማን ይጻፈው? አትናቴዎስ መቼ አልኩኝና ነው የምትከሰኝ? የአትናቴዎስን ክሪድ ማን የጻፈው? ማንም ይጻፍ፣ ግን አትናቴዎስ አትኒሻን ክሪድ አየ ማንም ይጻፋል። ሲጀመር እኔ ነኝ አሁን አትናቴዎስ አልጻፈም ስለ እኔ ሲጀመር መች ጻፈ አልኩኝ ብለህ እንትን እያልክ ያለው አንድ ችግር የለም። ራስህ ታመጣና ራስህ አንድ ፕሊስ አሁን ጉንጫ አልፋ ክርክ ሲጀመር ያ ክሪድ የአትናቴዎስ አይደለም። በተለምዶ ነው እንደዛ የሚባለው እያልኩ ነው። ከታረምክ አትናቴዎስ ብለሃል። አትናሽያን ክሪድ ማለት የአትናቴዎስ ክሪድ ነው። አንተ በቃ ጉንጫ አልፋ አትናሽያን ክሪድ ማለት አትናቴዎስ ጽፈዋል ብያለሁ። ሲጀመር ያ ክሪድ የአትናቴዎስ ስንፍና ለራሱ መልክ እያሳቀ ነው ወዳጄ። ኧረ በእናትህ እሺ ቀጥል። ስለዚህ ነው ካቶሊክ የምሬን ነው የራስ ስንፍና መልሶ እያሳቀ እየኮረኮረ ነው። ሲጀመር የአትናቴዎስ አይደለም ክሪዱን ያልኩህ፣ ግን ብቻ ሽቶ አሁን እዛ ጋር አትያዘኝ። እንመለስ። መጽሐፍ ቅዱሱ በዛ ደረጃ ሲጀመር የሱም አይኮ ያዛቸው። መጽሐፍ ቅዱስን የምንተረጉምበት 3 ኢኩሜኒካል ክሪዶች አሉን። ኒሲኖስ ኮንስታንቲኖፕል ክሪድ፣ አትኒሻን ክሪድ እና አፖስትልስ ክሪዶች አሉን። ምን አልከኝ? መጀመሪያ ላይ አይሰማም። መጀመሪያ ላይ ምን አልከኝ? መጽሐፍን የምንተረጉምበት 3 ኢኩሜኒካል ክሪዶች አሉን። እነዚህ ክሪዶችን 3ቱ። ስለዚህ ካቶሊክ ስል ምን ናቸው? ኢንደልጀንሲ ምን ናቸው? 3 ኒሲኖ ኮንስታንቲኖፕል ክሪድ፣ አፖስትልስ ክሪድ እና አትኒሻን ክሪድ። እሺ እነዚህ ስለዚህ አሁን በካውንስል ደረጃ አይደለም እያወራ ያለው ስለ ክሪድ ብቻ ነው እያወራ ያለው። ካውንስልም ደግሞ እሱ ክሪድ ነው። ኦኬ በካውንስል ደረጃ ደግሞ የኒቂያ፣ የኮንስታንቲኖፕል፣ የኤፌሶን እና የኬልቄዶን ቀጥሎ ደግሞ የኮንስታንቲኖፕል ሰከንድ እና ሰርድንም እንቀበላለን ከኒሲያ ውጪ። እዛ ድረስ ሄደ ናይሲያቱ ላይ ለምን ቆምክ? ስለተሳሳተ ነው። አይተዋል። ተሳሳተ። ዓለም አቀፋዊ ጉባኤ ብለህ አንተ ራስህ የጠቀስከው ኮሚኒቲ ውስጥ ዓለም አቀፋዊ ጉባኤ ብለህ ናይሲያቱን ትቃወምና ከሱ በፊት የነበረውን የመጀመሪያውን የኒቂያውን ግን እቀበላለሁ ትላለህ። ይሄኛው ተሳስቷል፣ ይሄኛው ተሳስቷል ትላለህ። አንተ ኒቂያ ኮንስታንቲኖፕል ኤፌሶን ተቀበለ ኬልቄዶን አትቀበልም? አንዴ እባክህ ወዳጅ፣ እኔንማ ከፈለክ ትንሽ አንዴ ቆይ፣ ሳቅህን ትንሽ ቀንስ ከይቅርታ ጋር ማለት ነው። ማለት የምትችል ካልቻልክ እሺ አንተ ትቀበላለህ አትቀበልም ላልከኝ እሱን የኔን ጠይቀኝ እነግርሃለሁ። እንዴ አንተ እኮ ሲጀመር የካቶሊክ ኮሚኒቲ ውስጥ ምናምን ብለህ እኮ ተዘፍቀህበታል እኮ ሄደህ ከገባህበት በኋላ እኮ ነው የካቶሊክን እኮ ነው ያለው። እኔ ካቶሊክ ነኝ አላልኩ። ሲጀመር አንተ ካቶሊክ ነኝ ብለህ
ተነስተህ ኦርቶዶክስማ አይደለም ካቶሊክ ነው የምለው ብለህ ከዛ በኋላ በካቶሊክ አስተምህሮ ልክ ስትያዝ አይ አልቀበልም ብለህ ደግሞ ምን ያልኩት እነዚህ ነው። ስለዚህ አሁን አንዴ አሁን ስለ ኮሚኒቲ ነው ያነሳው። ስለ ኮሚኒቲ ስላነሳ እስቲ ሁለተኛውን የኒቂያ የማይቀበል የካቶሊክ ኮሚኒቲ ካለ አሳይ። አይ ካቶሊክ ኮሚኒቲ ማለት ስለ ሮም ካቶሊክን ያወራው አይደለም ወንድም አለም። የሮም ካቶሊክ በሮም ከተማ ላይ ብቻ ያለች ካቶሊክ ነች። ካቶሊክ ዓለም ሁሉ ያለ ካቶሊክ ነው ወይ? አይደለም የሮም ካቶሊክ እያልኩ አይደለም። አሁን ደግሞ የሮም ካቶሊክን እያልኩ አይደለም። ታዲያ የትኛውን ካቶሊክ እያልክ ነው? አስቀመጥኩልህ። ካቶሊክ ኮሚኒቲ ቅዱሳት መጻሕፍት መተርጎም ያለባቸው ብዬ ነገርኩህ። አስቀመጥኩልህ። የሆነ ነገር አርጊው አታረግም። የሆነ ነገር እሺ፣ በየትኛው አርጊው ላድርግ? ምን አልኩ? በዚህ አንዴ ቀስታይ ሰከንድ ስታይና ፍሬምወርክ በደንብ ሶስቱ ባልከኝ ነው። ሶስቱ ባልከኝ መጽሐፍ ቅዱስ የሚተረጎመው በእነዚህ አማካኝነት ነው። ሳታረጉ ብቻውን በቂ ነው አይደለም? ያለ እነሱ ያለ ሶስቱ ብቻውን ሳታረጉሙ ብቻውን ለድህነት በቂ ነው አይደለም? የድህነት ጉዳይ ለማወቅ አንድ ሰው እነዚህን ሶስቱን ክሪዶችን ሳያውቅ መጽሐፍ ቅዱስን አንብቦ በቂ የሆነ የመዳን እውቀት ያገኛል። ቆይ አንዴ። ስለዚህ አሁን ሶስቱን ክሪዶች ሳያውቅ ሳይቀበል ምንም ሳያውቃቸው ማለት ነው መጽሐፍ ቅዱስ ብቻ አንድ ሰው መጽሐፍ ቅዱስን ብትሰጠው አንድ ሰውዬ ወደ ጌታ ካላት ልትጨምረው ትችላለህ። ቆይ ትችላለህ አይደለም? ይችላል ምናምን ሳይሆን መጽሐፍ ቅዱሱ በዛ ደረጃ ያለ እነዚህ ያለ ሶስቱ ክሪዶች ምናምን ያ ምንድነው አሁን ከጠቀስካቸው ውጭ ብቻውን ተነጥሎ ማለት ነው የመዳን እውቀትን በበቂ ሁኔታ ለመስጠት በቂ ነው አይደለም? በቂ ነው። ምንድነው በቂ ከሆነ እነዚህ ክሪዶቹ ምን ይሰሩላል? ለምሳሌ አፖስቶል ክሪድ ምን ይሰራላል? እሺ በደንብ አድርገህ ስማኝ አክሊል። አፖስቶል ክሪድ ምን ይሰራል? አንድ ግለሰብ መጽሐፍ ቅዱስን አንብቦ እነዚህን ክሪዶችን ሳይኖረው እጁ ላይ ሳይኖረው መጽሐፍ ቅዱስን ቢያነብ የመዳን እውቀት ሊያገኝ ይችላል ወይ ካል፣ አዎ ሊያገኝ ይችላል አላልኩም። እንደዛ አይደለም ሊያገኝ ይችላል አይችልም አላልኩም። መጽሐፍ ቅዱሱ በዛ ደረጃ ብቻውን በቂ ነው ወይ ነው። አሁን እኔ ሰፊሺየንሲው ላይ እኮ ነው፣ ሰፊሺየንሲ እና ክላሪቲው ላይ ያን ያህል በዛ ደረጃ ግልጽ ነው ወይ የሚለው ላይ እሱ ላይ እኮ ነው እየጠየቅኩ ያለሁት። መጽሐፍ ቅዱሱ በዛ ደረጃ ግልጽ ነው ወይ ያለ አባቶች ትርጓሜ አሁን ያልካቸውን ሶስቱ ክሪዶች ምናምን ካልካቸው ከነዚህ ሁሉ ውጭ ሆኑ ብቻውን መጽሐፉ በዛ ደረጃ የመዳን እውቀት ለመስጠት ብቻውን በቂ ነው ወይ? ለየትኛውም ላልተማረ ሰው ሳይቀር ላልተማረ ሰው ራሱ ማለት ነው። እሺ እኔ ደግሞ በደንብ አድርገህ ስማ። ኮንፌሽናችን የሚያስቀምጠው አንድ ሰው ኦርዲነሪ የሆኑ ነገሮችን ተጠቅሞ ማለትም መደበኛ የሆነ ከሱ የሚጠበቀው ነገሮችን አድርጎ ከሱ መጠበቅ ያለባቸው ነገሮች አሉ በቸርች ኮሚኒቲ ውስጥ ሆኖ፣ ቀጥሎ ደግሞ ቃሉም በሚያነብበት ጊዜ ስናፈታቱን በጠበቀ መንገድ ቋንቋውን መቻል አለበት። እነዚህን ሁሉን ተጠቅሞ መጽሐፍ ቅዱስን ብቻ ቢያነብ ምንም ጥያቄ የለውም የመዳን እውቀት ያገኛል። ምንን ተጠቅሞ የመዳን እውቀት ያገኛል ያልኩህ ብቻውን በራሱ ያለ አባቶች ማለት ነው አይደለ? የአባቶችን ክሪዶችና ምናምኑን ሳያውቅ መጽሐፍ ቅዱስ አንብቦ እሱን ሳያውቅ ምን ሳይል መጽሐፍ ቅዱሱ ብቻውን በዚህ ደረጃ በቂ ነው ያለ አባቶች ትርጓሚ ምናምን የመዳን እውቀት ለመስጠት እብል ለፓጋን ራሱ ግልጽ ነው መጽሐፍ ቅዱስ የመዳን እውቀት አትናቴዎስ እንደሚለው። እሺ አንዴ አሁን የቅዱስ አትናቴዎስና ያንተን በተአምር አንድ እንዳታደርገው። ምክንያቱም ቅዱስ አትናቴዎስ መጽሐፍ ቅዱስን ባነሳ ቁጥር መጽሐፍ ቅዱስን ይዛ የምታስተምረው ቤተክርስቲያን እንደሆነች እሱን ዌስትሚኒስተር ኮንፌሽኑን ለመክፈት ወይ ቃሌ ካለ ቅድም እሱ ላይ ነበር ያቆምነው። ቤተክርስቲያንን መጀመሪያ እኛ መቼ እኔ ከፍታለሁ፣ ችግር የለውም። እሺ ይዋዳል ክፈትልን እና አንብብ ውስጥ ዌስትሚኒስተር ኮንፌሽን የመጀመሪያው ምዕራፍ። ኦኬ እሺ፣ ትልቁ ላይ አድርገኝ። ቆይ ቃንዴ እሺ ኦኬ ናዙሮ ኦኬ ይታያል። ኦኬ በአማርኛ አለ እንዴ? እሺ እስቲ ቁጥር 7 ኦኬ ትርጉምም ቁጥር 7 ይሻላል። እሺ በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም። ለሁሉም ግልጽ አይሆኑም ይልና አሁን ተመልከቱ።
ስለ ሁሉም ነገር ሲወራ በመጽሐፍ ቅዱስ ላይ በራሳቸው እኩል ግልጽ ላይሆኑ ይችላሉ፣ ለሁሉም ሰው ማለት ነው። ለሁሉም ሰው እኩል መረዳትም ላይሰጡ ይችላሉ። ግን እስቲ ቀጣዩ እንደማንበቡ ስም ወረም እሺ፣ ለሁሉም እኩል ግልጽ አይሆኑም ካለ በኋላ ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደሆነ ግንዛቤ ሊደርሱ ይችላሉ። የተማሩ ብቻ ሳይሆን ያልተማረ አንድ ሰው ራሱ ማለት ነው። ትምህርት ተጠቅመው ያልተማረ ሰውም ጭምር ምን ተጠቅመው ኦርዲነሪ ሚንስ እሺ፣ ምንድነው ነገሮችን ሁሉ ተጠቅመው ነው። አዎ ትክክል። አዎ ግን አባቶችን አይልም እዚህ ጋር አባቶችን ለመናገር አይደለም። ከታች ዘጠነኛው ክፍል ላይ እቺን ጨርስና ችግር እንጨርስ። ከአባቶች የሚላለ ሰባቷን እንጨርሳት። ቆይ አትስለል። ሰባቱ ያለችዋን እንጨርስ። አንድ ሰው መደበኛ የሆኑ መንገዶችን ተጠቅሞ ማለትም መደበኛ የምንላቸው ነገሮች አሉ። በቸርች ውስጥ ሆኖ ሌሎቹ ነገሮችን ተጠቅሞ ያልተማረ ሰው መጽሐፍ ቅዱስን በራሱ መረዳት ይችላል አይችልም? ይሄ የእናንተ ትምህርት እኮ ነው። በእናንተ ትምህርት እየተባለ ያለው በቤተ ክርስቲያን ውስጥ ያለውን ምናምን አይደለም እያለ ያለው እዚህ ጋር ነው የሚለው። ኦርዲነሪ ሚንስ ምንድን ነው? ኦርዲነሪ ሚንስ የሚለው ላሳይህ እኮ ነው። ቅድም አስቆምከኝ እንጂ እኔ እኮ የትምሳሌ ለዚሁ ከራስህ እኮ ላሳይህ እኮ ነው። ከዚሁ ኮንፌሽን ላይ ዘጠኝማ ኢንተርፕሪቴሽን ነው። ቆይ እሱ አይደለም እኮ እና ታዲያ ኢንተርፕሪቴሽን መተርጎም አንዴ ኦርዲነሪ ሚንስ ኢንተርፕሪቴሽን እኮ ማለት ወደ አማርኛ ሲከረብተው መተርጎም ማለት ነው። ምን አልከኝ ወዳጅ? እሺ ቀጥል ነሽ ያሳየኝ። እሺ በምንድን ነው የምትፈታው? መጽሐፍ ቅዱስን ይልሃል። መጽሐፍ ቅዱስን ኢንፋሊብል በሆነ መንገድ የምትፈታው በመጽሐፍ ቅዱስ ነው። በራሱ በመጽሐፍ ቅዱስ አየህ፣ በአባቶች አይደለም የሚለው በመጽሐፍ ቅዱስን ኢንፋሊብል በሆነ መንገድማ አባቶች እንዴት ቆይ አክሊል አባቶች ኢንፋሊብል ነው እያልን እንዴት አድርገን ነው አባቶችን ኢንፋሊብል የሆነ ኢንተርፕሪቴሽን መጽሐፍ አባቶች ይሰጡናል ምንለው? እኮ ኢንፋሊብል የሆነው ሩል ኦፍ ኢንተርፕሪቴሽን ስክሪፕቸር ነው ካለ፣ ስለዚህም እኮ ነው የሚለው የሆነ ጥያቄ ሲነሳ ይላል አይደለ? አንዴ ዘጠነኛው ላይ አንብብለት ፕሊስ፣ በጌታ አንብብለት። እዛው ቁጥር 9 ላይ ምዕራፍ 1 ቁጥር 9። እሺ ላምበው ግለጥለት። ቁጥር 9 ቅዱሳት መጻሕፍትን ለመተርጎም የማይሻር መመሪያ ቅዱሳት መጻሕፍት ራሳቸው ናቸው ይልና፣ ስለዚህ አንድን ቅዱስ መጽሐፍ አስመልክቶ በብዙ ሳይሆን አንድ ስለ እውነቱና ሙሉ ሐሳቡ ጥያቄ ሲኖር አንዴ በመጽሐፍ ቅዱስ በሆነ ቦታ ላይ ግልጽ ያልሆነ ነገር ሲኖር ጥያቄ ሲኖር፣ እሺ ምን ይደረግ? አባቶችን ሄደን እናመሳከር? በፍጹም እንደዛ አይደለም የሚለው። እሺ ምንድን ነው የሚለው? በግልጽ ከሚናገሩ ሌሎች ክፍሎች ጋር በማመሳከር ሊመረመርና ሊታወቅ ይገባል። አየህ፣ ከሌላ ከመጽሐፍ ቅዱስ ጋር ነው የምታብራራው ይላል። አሁን በራሱ ስህተት ነው ወይ? አይደለም፣ ግን እጥር ያደርግሃል። አይተዋል። ኮንፌሽኑ የሚያጥርህ ልክ እንዴት ነው? ምንድነው መጽሐፍ ቅዱስን የምትረዳበት መንገድ? መጽሐፍ ቅዱስ በራሱ ከላይ ጀምሮ ከ6ኛው ቁጥር ጀምሮ ስትመለከተው በተለይ የዌስትሚኒስተር ኮንፌሽኑ ለመዳን የሚያስፈልገን ሁሉ የእግዚአብሔር ምክሩ ካውንስሉ ማለት ነው በመጽሐፍ ቅዱስ ላይ አለ ብሎ ስለሚጀምር ከዛ በኋላ እሱን ለመረዳት አንዴ ስማኝ፣ ፍሰቱን ተመልከተው። ያንተን ወዴት እንደሚወስድ ላሳየህ እኮ ፍሰቱን፣ ችግሩን አሳየን። ችግሩን ላሳየህ እኮ ነው። ለመዳን የሚያስፈልገው ነገር ሁሉ መጽሐፍ ቅዱስ ውስጥ አለ ይልሃል። ከዛ በኋላ ቀጠል ያደርግና 7ኛው ላይ ምን ይልሃል? ኦኬ እሺ አለ። ታዲያ እንዴት ላገኘው? እንደው በሆነ መልኩ በአባቶች ምናምን ነው መተርጎም ያለብኝ ብለህ እንዳታስብ ምን ያደርግሃል? ቁጥር 7 ላይ መጽሐፍ ቅዱስ በራሱ ግልጽ ነው ይልሃል። መጽሐፍ ቅዱስ ለመረዳት በራሱ ግልጽ ነው። አይደለም ለተማረው ብቻ አይደለም። ይሄ የተማረው አባቶችን ምኑን የሚያገላብጠው ነው። ላልተማረው ራሱ ግልጽ ለምስኪኑ ሕዝብ ማለት ነው። ስለዚህ አይተዋል። ሰው መጽሐፍ ቅዱስን ሙሉ የደህነት ነገር እዛው ላይ አለ። አትናቴዎስ ለፓጋንም ጭምር ነው። እንኳን ላልተማረ የአትናቴዎስ እንበታለን ወዳጅ ነው። አይ በአትናቴዎስና በአንተ መካከል ማለት ነው የምድርና የሰማይ ያህል ርቀት አለው። ቅዱስ አትናቴዎስ መጽሐፍ ቅዱስ ሲል ኧረ እባክህን እኮ ስማ እንደ እኔ ሳወራ አብረኝ የምታወራ ከሆነ አንተም አትሰማኝም፣ እኔም እንደዛው መደናቆር ይሆናል። በአንተና በአትናቴዎስ መካከል ያለው ትልቁ ልዩነት ምንድን ነው? ቅዱስ አትናቴዎስ ስለ መጽሐፍ ቅዱስ እንዲህ ያለ ታላቅ ነገር ሲናገር ከምን አንጻር የሚናገረው? ከቤተ ክርስቲያን አንጻር ነው። በቤተ ክርስቲያን ውስጥ ሆኖ መጽሐፍ ቅዱስ የሚናገረው እኔስ ቤተ ክርስቲያን አጥቻለሁ አሳየው። ዌስትሚኒስተር ኮንፌንሽኑ ላይ በቤተ ክርስቲያን ውስጥ ያለበት ቦታ ስንተኛው ቁጥር ላይ ነው አንብብልህ? ማለት ቁጥሩን ንገረን።
በደንብ አድርገህ ስማ። ኮንፌሽኖቻችን የተለያየ ኮንፌሽኖች ነው ያሉት። እዚህ አሁን ወይስ ሚኒስተር ኮንፌሽን ላይ ያወራን ነው? አሳየኝ ካለ ሌሎች አውቶሪቲዎችን አሁን እኮ ማሳየኝ። ወደ ሌላው እንሄዳለን። አሁን ወይስ ሚኒስተር ኮንፌሽን ላይ አሁን እዛ ላይ እያወራን አይደል? ይሄን ነገር ያመጣው በደንብ ስማኝ። ቆይ አሁን ያወራ ያለው ስለ ኢንፋሊብል የሆነ ኢንተርፕሪቴሽን ነው። ኢንፋሊብል ኢንተርፕሪቴሽን ደግሞ ቸርች የላትም። አትናቴዎስ ማምንም እኛ ማናምንም ማንም ሰው ኢንፋሊብል ኢንተርፕሬተር ናት የሚል የለም። አያምንም ስላልክ ማለት ነው። አሁን ርዕሱን እያስቀየርህ ነው። በእርግጥ ግን አያምንም እባክህን እኩል አታውራ። አያምንም ካልክ አሁን አያምንም አለ ማለት እንደማያምን አውቋል ማለት ነው አይደለ? አላምንም ያለበትን ቦታ እስቲ ያሳየን። ቆይ ላውጣልህ። ማመኑን አንተ ምናልባት ያምናል ካልክ አንተ አያምንም ያልከኝ አሁን አውጣ። አንተ አሳየኝ። ቸርች አትናቴዎስ አያምንም ያልክበትን ማስረጃ አየህ። እሺ ጋይስ፣ ልክ እንደዚህ ከሳቀ ይሄ ልጅ ስንፍናው እያሳቀው ነው። አይታችኋል። ልክ ተይዞ ማምጣት ሲያቅተው እንዲስቁ ያልፋል። የዚህን ያህል ካሳየን በቂ ነው ማለት እንግዲህ በዚህ ደረጃ እንደሆነ አንድ ማላሳየ። አሁን አንተ መሰለህ ዌስት ሚኒስተር ያወራ ያለው ስለ ኢንፋሊብል ኢንተርፕሬተር ነው። ስለ ፋሊብል ኢንተርፕሬተር ቸርች የምትሰጠውን ስለ እሱ አውቶሪቲ ሊያስቀምጥ አይገባም። ትሰማለህ ድምጼ ወይስ ተቋርጫለሁ? ትሰማለህ? የምሰማ ከሆነ አንዴ ጋይስ ኔትወርክ ትንሽ እያያዘን ነው። እስቲ ታብታቡና ሼሩ። እሺ ሰው አሁን ይሄ አትናቴዎስም አያምንም ምናምን ብለህ አያምንም እስቲ አላምንም ያለበትን ቦታ አምጣ ስትባል አይ ራስ አምጣ ምናምን የምትል ከሆነ ሲጀመር የማታውቀውን አባት አትጥቀስ። በቃ አታውቀውም። አትናቴዎስም ስለቶና አሁን የኔ ብለህ የምታውቃ ወዳጅ ሆይ በቃ ተጠይቀህ ሰው ሁሉ ሰማህ። ጉራሽን አስቀምጥ። አትናቴዎስን አታውቅም አትበለኝ። ጉራ እኮ አይደለም ይሄው ሰው ሁሉ እኮ አየ። በቃ ዝም ብለህ እንደምትጠቅስ ካንተ ያነሰ በጭራሽ አትናቴዎስን ካንተ ላይ አንሳ። ፉክክር ላይ ነው ያለው። ምንም አይ እንደዚህ ያለ ማለት ነው ማለት ቅድምም ስትላቸው የነበሩ ነገሮች አሉ። አሁን ወዳጅ የዚህ ትርጓሜ ግልጽ ከሆነ ለምን በአንተና በቃሌ መካከል ልዩነት ተፈጠረ? ያስተምሩ ልዩነት እሺ ማለት የመጽሐፍ ቅዱስን እሱ አስተምሮን አይነካውም። የኔና የሱ ልዩነት አስተምሮን ይነካዋል አይነካውም ሳይሆን የምርም ያለ አባቶች ትርጓሜ ምናምን በራሱ በዛ ደረጃ ግልጽ ሆነ። በአባቶች ትርጓሜ አንተና ካቶሊክ እያመናችሁ ለምን ተለያያችሁ? ለምን ተዋረዳችሁ? ችግር የለም። እሱን ጠይቀኝና መልሳለሁ። ወደዛ እንሄዳለን። አሁን የተጠየቀውን ተመልስ። ተመሳሳይ ነው። እባክህን ጥያቄ መልስልኝ። መደበቅህን አቁም በካቶሊክ ቤተክርስቲያን ውስጥ እና ከካቶሊክ ቤተክርስቲያን ጋር በተያያዘ ይሄው ጆሲ ደግሞ የተወሰነ እንግዲህ የሚል ነገር ይኖረው ይሆናል። ግን አንተ ይኸውልህ በካቶሊክ ተቀበላላችሁ አባቶችን ተቀበላላችሁ እነግርሃለሁ አንተና ታላቁ መካከል አንድ ቤተክርስቲያን ናችሁ። ምን ነው እሱን አሳያለሁ። እሱን ማውራት እንችላለን እኮ እስቲ ንገረኝ። ኦኬ ያኛው ጥያቄ እኔ ግን ጥያቄ አለኝ። መጀመሪያ ይመልሳ። መጽሐፍ ቅዱስ ግልጽ ነው ብላችኋል። ላይባችሁ መንገዶች አሉ። መጽሐፍ ቅዱስ ግልጽ ነው። እንኳን ለተማረው ኧረ ወዳጅ ወደ እሱ እንመጣለን። አያችሁ አይመጣም። ክርስቶስ ፎለን ኔቸር የለውም የምትለው ለዚያ እንደ ልዩነቱ ምንድነው ይለያያል? ክርስቶስ ፎለን ኔቸር አለው ማንም ያለ የለም። ገና ከጀምሮ የማታውቀው ጋር አትግባ። አታውቅም። ወዳጅ እረፍ። ክርስቶስ ፎለን ኔቸር አለው ብሎ አምኖ አቅም ክርስቶስ ፎለን ኔቸር አለው ያልኩበትን እስቲ አሁን አሰማኝ ብለህ ታሰማለህ። በጌታ ማታውቀውን አታውቅም። ምን እያወራን እንደሆነ ራሱ አይገባም። ያኛው ክርስቶስ ልጅ አትግባ። እሱን ተወውና በል የማታውቀው ነገር አንዴ የወደቀው ባህሪ ማለት ምን ማለት ነው? ኧረ በጌታ ክርስቶስ የወደቀ ባህሪ አለው አላልንም እኛ። እባክህን የማታውቀው ነገር አታወራ። በጌታ እኛን ጠይቀን ምንድን ነው ያልከው ብለህ ትጠይቀኛለህ። አሁን የጠየቅኩህን መልስልኝ። ግልጽ ነው መጽሐፍ ቅዱስ ካላችሁ በኋላ አይ ይሄ ልጅ ዝም ብሎ መገልፈጥ ሆነ ስራው። አንተ ጤነኛ ነህ ግን ሸልፈኛ ይቅርታ አድርግልኝ። እስቲ ንገረኝ ስለሆነ እኮ ነው እኔ መቼ አባ ራሱ እናንተ አንዴ ቆይ ተመልሼ ልግባ። አስገባኝ። አትግቡ መሀል ላይ እንዳታወሩ አንድ ቀን ያልኩ ያለሁት ያስተምሮ ክላሪቲ ተነስተናል። መጽሐፍ ቅዱስ ክሊር ነው ብለናል። በእኔና በቃሌ መካከል ወይም ደግሞ በእኔና በሌላ አካል ላይ ልዩነቶች አሉን። ልዩነት መኖሩ የአስተምሮውን እውነተኝነትን አይነካውም ያልኩ ነው ማለት ምንድነው? ያስተምሮን ትክክለኛነት ማለት የምን አስተምህሮ ነው? የትኛው አንተ ጋር ያለው ነው ቃሌ ጋር ያለው? መጀመሪያም ያለን አይ ጎበዝ
ጎበዝ አኬ መጀመሪያም የሰራ ነው ሸልፈኛው ጋር ቃሌ ጋር እከሌ ጋር ብለን አይደለም ያስቀመጥ ነው። መጽሐፍ ቅዱስ ግልጽ ነው ብለን ያለ ነው። መጽሐፍ ቅዱስ ላይ እንጂ ችግር የለም። መጽሐፍ ቅዱስ ላይ ያለው አስተምሮ ግልጽ ነው አይደለ? ትክክል። ግልጽነቱ ለራሱ ለመጽሐፉ ነው ወይስ ለእናንተ ነው? ለኔና ለቃሌ ሊሆኑ አሉ። ግን እንዳጠቃላይ ምንድነው ያወራ አይደል? ያስተምሩ ግልጽነት ለአንተ ይኸውልህ፣ ያስተምሩ ግልጽነት በእናንተ ኮንፌሽን መሰረት ለአንተና ለቃሌ ነው። አሁን አንተ ለኔና ለቃሌ አይደለም አልክ አይደለ? ለአንተና ለቃሌ ነው። ለተማሩት ብቻ አይደለም ላልተማሩትም ጭምር ብሏል። ያልተማርክ ብትሆነ ራሱ ለአንተም ጭምር ተብሎልህ መጽሐፍ ቅዱስ በዛ ደረጃ ግልጽ ነው የተባለው ለእናንተም ጭምር ነው። ኮንፌሽን እያለ ያለው አሁን እኮ ነው ችግር ያመጣብህ። አየው ምን ችግር አልፈጠረም ያለ ነው ካልፈጠረ ግልጽነቱ የመጽሐፍ ቅዱስ ግልጽነት ለአንተ ነው ወይ ለእናንተ ነው ወይስ አይደለም? ወይስ ለራሱ ለመጽሐፉ ቅዱሱ ግልጽ ነው? አኬ በደንብ ስማኝ እሺ። ትምህርተ ሥላሴ ግልጽ ነው። የክርስቶስ ስጋን ነስቶ መምጣት ግልጽ ነው። የክርስቶስ መሞት ግልጽ ነው። ግን የክርስቶስ መሞት ግልጽ ሆኖ ቆይ እንትን ግልጽ የሆነ አንተና አንዴ ያልተጠየቀውን አንተና ቃል የምትስማሙበትን እየመረጥክ ይሄኛው ግልጽ ነው ትላለህ እንዴ? በቃ የጠየኩ ሊታወቁ የሚገባቸውን አስተምህሮች ለምሳሌ ዌስትሚኒስተር ኮንፌሽኑ አስቀምጦታል አይደለ? ይሄ ኮንፌሽኑ ራሱ ማለት ነው። እሱም ማለት የለም እኔና ቃል መካከል በእኔና በቃሌ መካከል ለድነት የሚሆን ልዩነት የለንም። አንዴ እሱን ላሳየህ እኮ ነው። አንዴ ተረጋጋ፣ ችግር የለም። የዌስትሚኒስተር ኮንፌሽኑ የሚለው ምንድነው? ለድህነት የሆነ ወይም ሊታመን የሚገባቸው ነገሮች ሁሉ ግልጽ ናቸው ይላል። ሊታመን የሚገባቸው ለድህነት የሆኑ ነገሮች ይላል። አሁን ሊታመኑ የሚገባቸው ነገሮች እነማን ናቸው ከሚለው ውስጥ ለምሳሌ ዌስትሚኒስተር ኮንፌሽኑ ለምሳሌ የህፃናት ጥምቀትን ያነሳል። የሚታመኑ የሚገባቸው ተብሎ የተቀመጡት ውስጥ ነው የራሱ ኮንፌሽኑ የተሰጠህ ማለት ነው። ለምሳሌ ቃሌ በዚህ ኮንፌሽን ሙሉ በሙሉ ያምን ለምሳሌ የህፃናት ጥምቀት ትክክል አይደለም ይላል። አክቹአሊ ጥምቀት ለድህነት ጎበዝ። ስለዚህ አሁን ልዩነታችን የህፃናትና የአዳልት ባፕቲዝም ከሆነ ይሄ ምንም መጽሐፍ ቅዱስም ክሊር አድርጎ አላስቀመጠም። ለድህነትን ደግሞ አስፈላጊ አይደለም። ሰው በህፃናት ቢጠመቅ አዳልት ሆኖ በ80 ዓመት ቢጠመቅ ልዩነት የለውም። ሊታመንበት የሚገባ ነው አይደለም? ለድህነት አይደለም መታመን አለበት። ግን ለድህነት ሊታመንበት የሚገባ ነው አይደለም? ሊታመን ይገባል። እሺ ሊታመን የሚገባው ላይ መጽሐፍ ቅዱስ ግልጽ ነው ይላል አይደለም? አስተምሮ ነገር ሊታመን የሚገባው ላይ ዮሐድ አንድ ያወጣና አንብብለት። አንድ ያወጣ በደንብ ስማ። ሁሉም መታመን አለባቸው። ሁሉም ግን ለአንድ ይሆናሉ ማለት አይደለም። አይደለም ሊታመንባቸው የሚገቡ ጉዳዮች ምናምን አንዴ የግድ ሊታመንባቸው የሚገቡ ነገሮች አሉ። የግድ ሊታወቁና ሊታመኑ ለድህነትም ያዙ የሚል አንዴ ሊታመኑ ምንድነው የግዴታ ሊታወቁ ሊታመንባቸው ለድህነትም ደግሞ የሆኑ እንደነዚህ አይነት ጉዳዮች ክሊርሊ ተቀምጠዋል። ቁጥር አይደለም ነሰሰርሊ ከመዳን ጋር ይገናኛል ብለህ ታምናለህ? አዎ ከመዳን ጋር ያወራን ያለ ነው እኮ ስለመዳን ነው። ሰፊሽንት ስለ ክሊር ያለ ነው። ችግር የለም። አንብብለት። ይኸው ሲያነብስ ነው። ምን እያንዳንዱ ነገር አይደለም ያልኩ ግን ሊታመንባቸው የሚገቡ ነገሮች ግን በግልጽ ተቀምጠዋል ነው የሚለው። ለመዳን መንገድ መዳንሽ አንብበው ይዋዲ ለመዳንም ለመታመንም ለመታወቅም የሚለው ነው። በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም፣ ለሁሉም እኩል ግልጽ አይሆኑም። ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደ ሆነ ግንዛቤ ሊደርሱ ይችላል። ኮንፌሽኑ ራሱ ግልጽ ነው። አንተ ብቻ አታደባብሰውና አንዴ ስማኝ። ይሄውና ስማኝ አንዴ ይሰማል። አንዴ ይሄው እኮ ስላሳየኩ ነው ምን ላይ ግልጽ እንደሚሆን እንዴ ነው የሚለው። አጋጣሚ ነው ያወጣሁት። things which are necessary to be known, those things which are necessary to be known ሊታወቁ የሚገባቸው የግድ ሊታወቁ የሚገባቸው ነገሮች ተመልከት። አንድ
and believed ሊታመኑ and observed for salvation ለድህነትም ደግሞ observe ሊደረጉ ሶስቱም የተቀመጡት ቨርቦች ለሳልቬሽን ናቸው ማለት ነው። are so clearly propounded ይላል በግልጽ የተቀመጡ ናቸው and opened in some place of scripture or other በሆነ የመጽሐፍ ቅዱስ ክፍል ወይም በሌላ ቦታ ላይ በግልጽ ተቀምጠዋል ይላል። ምን አይነት ነገሮች ናቸው በግልጽ የተቀመጡት? ምን ነገሮች ናቸው አለ? አንደኛ በደንብ ስማኝ። አንደኛ ቆይ መልስልኝ። አንደኛ clearly to be known አይደለም clearly which are necessary to be known የግድ ሊታወቁ የሚገባው። እሺ አንድ ሁለተኛ to be believed አዎ ሊታመኑ የሚገቡ። ሶስተኛ to be observed for salvation observe for salvation። ስለዚህ ቨርቦቹ ለሳልቬሽን የተጠቀማቸው አሁን ሊታመኑ ወይም ሊታወቁ ከሚገቡ ነገሮች ውስጥ አንዱ የህፃናት ጥምቀት ነው አይደለም? ቆይ አኪል እዚህ ጋር እኮ ነው የሳትክ ያለው። ለምንድን ነው የምትስተው? ያለው መታመን መታወቅና መጠበቅ ያለባቸው ለድህነት የሆኑትን ነው ያወራ ያለው። ፎር ሳልቬሽን እያለ እንዴት ነው አንተ የምትቀይረው ይሄንን? አንዴ ምናልባት አሁን የአማርኛው አተረጓጎም የተወሰነ እንደዛ ወደዛ ሊያደርግ ይችላል። ግን እዚህ ጋር እያለ ያለው ግን ክሊርሊ እንደዛ አይደለም እኮ በነገራችን ላይ ይሄው እንግሊዘኛው እያለ ያለው አንዴ ይሄው እና ላምብብል ቃል በቃል ተተረጉማለህ ሳነብ ይሄው ስሙት ሲተረጉም እሺ እንዲህ ይላል። ኦኬ እዛው ላይ ከፍቱላል የዋዲም አንብብ ይሄው እኔም ደግሞ ላምብብልህ all things in scripture are not alike plain in themselves nor alike clear unto all ይልና yet those things which are necessary to be known ተርጉም ግዴታ መታወቅ ያለባቸው believed መታመን ያለባቸው and observed for salvation እና ለድነት ልንጠብቆ የሚገቡ ነገሮች። ስለዚህ ሳልቬሽን ብቻ ነው are so clearly propounded ሶስቱን ሶስቱ እነዚህ አንደኛ የግድ ሊታወቁ የሚገቡ ነገሮች አሉ። ሁለተኛ ምንድነው ሊታመኑ የሚገቡ ነገሮች አሉ። ሁለተኛ ማለት ሶስተኛው ደግሞ ለድህነት ልንይዛቸው የሚገቡ ነገሮች አሉ። ኦኬ ሶስቱም ለድህነት ናቸው። ለሰርሊቱ ቢሆን ማለት እኮ ለሳልቬሽን ነው። ኦኬ አንዴ ቆይ ምንድነው መጽሐፍ ቅዱስ ላይ በግልጽ የተቀመጡት ነገሮች ግዴታ መታወቅ ያለባቸው በግልጽ የተቀመጡት ነገሮች necessarily to be known የሆኑት ለሳልቬሽን ናቸው። እንደዛ ነው የሚለው። አሁን እዚህ ላይ ለሳልቬሽን ይላል። እዚህ ጋር እያንዳንዱ ሳልቬሽን ነው እኮ አስቀመጠ። ሶስቱ ቨርቦችን ካስቀመጠ በኋላ ተው ይሄ ግልጽ የሆነው ነገር እኮ ነው። አንተ በስማ በጣም ድርቅ ብለህ ነው የምትከራከረው ክርስቶስን እዚህ ክፍል ላይ በጣም ሳሳት እኮ ነው እንጂ አንተ እንደዛ ባላረግ ደስ ይለኛል። ግን ግልጽ የሆነው ነገር እኮ ነው የካርከው። አንዴ መታወቅና መታመን ያለባቸው ለድህነት ነው ይላል። ቀጥታ ትርጉሙ መጀመሪያ ይላል አይደል? እንደዛ ይላል። እንደዛ ይላል። እስቲ ለድህን አንዴ መታወቅና መታመን ያለባቸው ለድህነት ነው የሚለውን እስቲ ያሳየኝ። የቱ ጋር ነው ያገኘው? በጌታ ይሄው ክፍሉ ያለው እኮ እሱ ነው። ሳልቬሽን እኮ መጨረሻ ቆይ አኪ ሶስቱ ቨርቦችን መጀመሪያ አስቀመጠ። to be known to be believed to be observed ለምን ከተባለ for salvation በቃ እነዚህ ሶስቱም ለጣጥለ ሁለቱም ሌላ to be known አይደለም ብቻ ለሳልቬሽን አይባልም። ቆይ አንዴ እያልከኝ ያለው which are necessary to be known የሚለው ከዛን believed የሚለው ከዛን observed የሚለው ሶስቱን ለብቻ አድርጋቸው ከዛን ሶስቱንም ለሳልቬሽን ሊቀጥላቸው ነው እያልክ ያለው ትክክል። ክፍሉም የሚለው ሶስቱም ለሳልቬሽን ነው። አራ ኮማውን ተመልከት። ወራቱ ጋር ያቀሰው ባከረተው አንተ ኮማውን ተመልከት ነው ያስቀመጠው። ግራመር ታዲያ ሶስቱ አንዴ which are necessary to be known believed and observed for salvation ይላል። ምንድነው observe ብቻ ተብሎ የሚቀመጥ ነገር አለ እንዴ? observe for salvation እነዚህ ሶስቱም ለድህነት ልንይዛቸው የሚገቡ ነገሮች ሊታወቁ የሚገባቸው ተመልሼ መጥቻለሁ። እሺ ሊታመኑ የሚገቡ ነገሮች ሁሉ ተመልሻለሁ። በግልጽ የተቀመጡ ናቸው ይላል። አሁን እኔ ደግሞ እያልኩ ያለሁት ምንድነው የህፃናት ጥምቀት ሊታመንበት የሚገባ ነገር ነው ወይስ አይደለም? ክፍሉ ራሱ በጣም መጀመሪያ ይሄንን መልስልኝ። አሁን አንድ ቦታ ላይ እንደዚህ ውጭ አልፋ ክርክር እያደረግክ ነው። የህፃናት ጥምቀት ሊታመንበት የህፃናት ጥምቀት አይደለም። አሁን እኮ ግራመሩን የምታውቅ ከሆነ ወይስ አብራራሽ ተይዛል እኮ አሁንማ መጀመሪያ እዚህ ላይ ጨርሰን ይኸውልህ በቃ እስቲ እንጨርስ። እስቲ አንብበው ራስ እያነበብክ አስረዳን። አንብብ እሺ። በደንብ አድርገህ ስማኝ። ምንም ችግር የለም። ሰባተኛው ንዑስ አንቀጽ ምንድን ነው የሚለው? መጀመሪያ መጽሐፍ ቅዱስ አንብብ። በእንግሊዝኛ እያነበብክ ተርጉሙ።
አይ ማንበብ ስለማልችል ነው። ግን ይሄው በቃ ይኸውልህ ማትችል ከሆነ ማትማይኩስ እንደተሳሳትክማ ነገርኩህ እኮ ካልተማመንን አሁን አንድ ቦታ ላይ መድረቅ ስለማንችል በቃ ይኸው የህፃናትን ያነሳውልህ እኮ ቱ ቢ ኦብዘርቭድ የሚለው ለሳልቬሽን ነው። በጌታ ስም እባክህን የምትሰማኝ ከሆነ የህፃናትን እኮ ያነሳውልህ ምክንያት እኮ ይሄ ነው። የትኛው ለደህነት አይደለም ብለሃል አይደል? አንዴ የህፃናት ለደህነት ጉዳይ አይደለም ብለሃል። እሺ ሊታመን ይገባዋል አይገባውም? አሁን እሱ አሁን ሊታመን የሚገባው ለደህነት ብቻ ነው የሚል ነገርን ስለመሰረት በሱ ላሳየህ እኮ ነው። የህፃናት ጥምቀት ሊታወቅ የሚገባ ነው አይደለም? እሺ ሁለት ነገር በደንብ አድርገህ ስማኝ። ንዑስ 7ን ኔሰሰርሊ ቱ ቢ ቢሊቭድ የሚለው ለሳልቬሽን ብቻ ነው ብዬ አስቀምጫለሁ። ነገር ግን ከዛ ወጥተህ ኢንፋንት ባፕቲዝም ሰው መሆን አለበት ወይ ከመጽሐፍ ቅዱስ ሰው ሊያገኝ ይችላል ወይ ከተባለ ፐርፌክት ማግኘት ይችላል። ኢንፋንት ባፕቲዝም እሺ በደንብ ስማኝ። ኦኬ ጥምቀት ይሄው በአጭሩ የጠየቅኩህን ለምን አመልስም? ጥምቀት የህፃናት ጥምቀት ሊታወቅ የሚገባ አንተ እኮ አሁን አላምን አልቀበላል። ስለዚህ አንተ እኮ ተሳሳትክ እያልክ ያለው ወዳጅ አንብብ ስትባል ማንበብ አልችልም ትላለህ። ከዛ በኋላ ደግሞ ተሳሳትኩ አርሙትና አንዴ እባክህን እኩል አታወራ። አንተ ኢነርጂ የሚገርም ነው። ዝም ብለህ እንደዚሁ ሰውን ማነታረክ ትወዳለህ። በጌታ ስም እስቲ አንዴ ስማ እስቲ ስማ። አዎ ይሄ ምንም ግልጽ ነው። ሁሌ በተያዝክ ቁጥር ሁሉንም ሰዓት ላይ እንደምትስቅ አንድ በኩል ያልኩ ያለው ያልክ ነው። አንዴ ምንም እኮ ያዝከው ነገር የለም። ኢቭን ራስህ ያዝከው። አይ በጌታ በኢየሱስ አንዴ ስማሽ። አይ ቲንክ አኬ ማንበብ የማይችለው አይነ ስውር ስለሆነ ነው ምናምን እኮስ ከሆነ በቃ እንግዲህ ከሆንክና አረሙኝ ካልክ ታረምክ። ስትታረም ደግሞ አታርቀው። አንዴ የኔናንተ ልዩነት እኮ ቃሉን ማንበብ አይደለም ቃሉ ትርጉም ላይ ነው። ከተሳሳትኩኝ አረሙኝ ካልክ በኋላ አይ በጌታ አጣም የተረጎምከው እኮስ አንድ በጌታ ስም ወዳጅ ይኸውልህ አንዴ ስማኝ። ካልተስማማህ በል አሁን የኔ አተረጓጎም የማይስማማ ከሆነ ዘን የምጠይቅህን መልስና ወደዛ እንለፍ። ምንድነው የጠየኩ? የህፃናት ጥምቀት ሊታወቅ የሚገባው ነገር ነው አይደለም? እሺ አሁንም በደንብ ስማኝ። ሁለት ነገር ነው ማረገው። የቅድሙን ተሳስተሃል። መልስልኝ እባክህ። መታመን ያለባቸው ነው ለድነት ነው። ነገር ግን ቤት በኩል እሺ የህፃናት ጥምቀትን የሚቃወሙትን ለምንድን ነው የፕሮቴስታንት ሪፎርመሮች አጋንንታም ያሏቸው? ከአጋንንት የሆነ ነው ማለት ምን ያመጣል? ከኛ ሙግት ጋር ምን ያገናኛል? ሰዎች እገለ ያለው የሚያገናኘው ምን እንደሆነ ላሳየህ ምን እንደሆነ ጥሩ በቃ እንደዚህ ጠይቀኝ ልመልስልህ። ተመልከቱ ጋይስ፣ የፕሮቴስታንት ሪፎርመሮች የህፃናት ጥምቀትን የሚክዱ ሰዎችን አጋንንታዊ እንደሆነ አስተምህሯቸው በግልጽ አስቀምጠዋል። ይሄንን ያስቀመጡት ለምንድን ነው? መጽሐፍ ሊታመን የሚገባ ነገር ስለሆነ እሱ ስለሚረዱ ነው። በዛ መልኩ ስለሚያዩ የህፃናት ጥምቀት ሊታወቅ የሚገባው አንዴ ለድነት ብሎ ያምናሉ። የህፃናት መታመን እንዳለበት እኔም ከጠየቀኝ የህፃናት ጥምቀት መታመን አለበት ብዬ አምናለሁ። ግን ለሳልቬሽን አንተው ያመጣው ስለ ሳልቬሽን ነው እንጂ መታመን አለበት። አንዴ ከሳልቬሽን አንፃር እንትኑ እናያለን። ምንድነው የላርጅ ካቴኪዝሙን አውጥተን እናያለን። የፕሮቴስታንት ሪፎርመሮችን ከፈለክ ያን ያህል እኮ አያስቸግረንም። የእናንተኑ መጽሐፍ እየገለጥኩ ነው ማሳያ፣ አያስቸግረኝም። አሁን ክርስቶስን እኔ ይኸውልህ ዝም ብላችሁ ይሄ አባቶች አንዴ አትናቴዎስ ትላለህ አውጣ ስትባል አታውራረኩ። አይ አሁን ደምሮን መናቀር እንጂ ክርስቶስን ከደምረው ያን ያህል የምትሻል አይነት ሰው አይደለም። ይቅርታ አድርግልኝ። የሆነች ነገር ተናገርክ ማለት ነው ይሻላል ማለት አይደለም። ምናልባት እሱ ልበቀን ነው እንደምታነባ አድርገህ ታቅርብ ነው። አሁን አታስረሳኝ። አሁን የሰው ስም አታንሳ። ምንም ከእንትና ከገሌ በላይ ነኝ የሚለውን እርሳውና አሁን እንዲህ አልክ እንጂ ከዚህ በላይ ምን ትፈልጋለህ? እሺ ዋናው ነገር አሁን ትምህርታችን ላይ ብቻ ምንድነው ዲስከሽናችን ላይ ብቻ ፎከስ እናደርግ። ሊታመን የሚገባው ነው አልከኝ። የህፃናት ጥምቀት ሊታመን የሚገባው ነው። እሺ ሊታመን የሚገባው ነገር መጽሐፍ ቅዱስ ላይ በግልጽ የተቀመጠው ነው ወይስ አይደለም? አይ በግልጽም ያልተቀመጠ መታመን ያለባቸው አሉ። በግልጽ ያልተቀመጠ በግልጽ ያልተቀመጠ ግን ሊታመን የሚገባው ነገር አለ አልከኝ። እስቲ መጽሐፍ ቅዱስ ላይ በግልጽ ባይቀመጥም ሊታመን የሚገባው ነገር አለ የሚል ከመጽሐፍ ቅዱስ ከዚህ ከኮንፌሽን አሳየኝ። ማለት አሁን እኮ እናንተ የሆነ ዲዱስ አድርገን እኮ ነው የሆነ ስቴትመንት ላይ ያወራን ያለ ነው እንጂ የሆነ ምንድነው ያላሳየው ነው። ቀደም ተሳስታል ስትል የነበረውን እኮ በዚህ ኮንፌሽኑን ባዘጋጁት በፕሮቴስታንት ሪፎርመሮች ማይንድ ሴት ኩል አሳይቼ ምን ያህል ሚስ እንዳደረከው ጭራሽ እየተረዳው የምታነበውን እየተረዳው እንዳልሆነ የራስን መጽሐፍ እንደማትረዳው ላሳየው። አንዴ ምንም ችግር የለም ና
እሺ አሁን እያለን ያለው ምንድነው? የህፃናት ጥምቀት ሊታመን የሚገባ ነው ብሎናል። ተመልከቱ፣ ሊታመን የሚገባ ነው። መጽሐፍ ቅዱስ ላይ በግልጽ ያልተቀመጠ ነገር ሊታመን የሚገባ ነው ተብሎ ይነገራል ወይ ስለው፣ አዎ መጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባ ነገር አለ አለኝ። አሁን ከኮንፌሽን ምን ታሳየኛለህ? ሊታመን የሚገባ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም የሚል እስቲ ያሳየኝ። አይ መታመን ይገባል ብሎ ያስቀመጠውና ቀደም ከነገረ ድነት ጋር አገናኝቶ አሳየን። ኮንፌሽን ላይ ከየትም ቦታ ይሁን ከየትም ክፍል ይሁን ከቀደመም ክፍል ይሁን ከቀደም ክፍሉም ውጪ ይሁን ከፈለከው ይሁን ብቻ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባቸው ነገሮች ብለህ እስቲ ያሳየኝ። ኦኬ የነገርኩህ እኮ ነው። መጽሐፍ ቅዱስ ግልጽ ነው ብሎ መጀመሪያ የሚያስቀምጠው ለድነት ብቻ ነው። ሌላው ነገር ብቻ ነው ለድነት የሚሆነው ብቻ ነው አልኩህ እኮ። ኧረ አሁን ሊታመን የሚገባ ነገር ሆኖ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ችግር የለውም የተባለ አሳየኝ እያልኩ ነው። እሱን ታሳየን ወዳጅ። ለምን ችግር የለ ያወራን ያለ ነው። ኮንፌሽን ወጣ። አንደኛ መጽሐፍ ቅዱስ ላይ አይዞህ ምንም እድል ሰተኸኝ አይደለም። በቃ አታውቅም፣ አለቀ። ይቅርታ እንደዚህ ስለ እንደዚህ ማውራት ለምን መሰለህ? አሁን እኔ አሁን ደገኛ ፕሮቴስታንት ገብቶ በአግባቡ ቢያወራ እኔ እንደዚህ ይሏል አይደል? አሁን አንተን በቃ አታውቅም ያልኩ እንደማታውቅ ግልጽ ነው። ግን ቢያንስ ግን አለማወቅን ግን በሰው ፊት አልናገርም። አሁን የተናገርኩት ለምን መሰለህ? ደገኛ ፕሮቴስታንት ነኝ እንደዛ አይደለም። ክርስቶስ ያውቃል። በቃ እንደዚህ የሚለው ምንድነው? በጣም ልቡን የሚያሳብጥ ክርስቶስ ልቡን የሚያሳብጥ ልክ እንዳንተ አሁን ስንፍናው ለራሱን ኮርኩሮ የሚያስቅ አይነት ሰው ምናምን ታገኝ። ስንፍና ሳይኝና እስቲ ቆይ ከቅድም ጀምሮ ነው ብዙ ነው ያለፍኩ አታውቅም ምናምን ስትለኝ እስኪ አንድ ስንፍና እስኪያሳየኝ። እስካሁን እኮ የሀገር ይኸው እንግዲህ መጣልህ እኮ የሀገር ማለት ነው። ለማንኛውም መጽሐፍ ቅዱስ ላይ ግልጽ ባልሆነ ትምህርት ስለሚሰማ በደንብ ተንፍስ። አይዞህ ችግር የለውም። ኤኒዌይስ መጽሐፍ ቅዱስ ላይ ግልጽ አይደለም ማለት የህፃናት ጥምቀት መጽሐፍ ቅዱስ ላይ ግልጽ አይደለም ማለት። በጣም በሚያስገርም ሁኔታ ግን እነ ጆን ካልቪን እነ ዚንግሊን ጨምሮ ሌሎችም እንግዲህ የማርቲን ሉተር ይታወቃል ከመጽሐፍ ቅዱስ እየጠቀሱ በተለይ ዚንግሊና ጆን ካልቪን በተለይ ሁለቱ ከመጽሐፍ ቅዱስ እየገለጡ ትክክል ግልጽ ነው መጽሐፍ ቅዱስ ላይ ይሄው ከዚህ አንፃር ብለው ሲያስተምሩና ያውም ደግሞ ይህንን የሚቃወሙትን አጋንንታዊ ትምህርት ብሏቸዋል ብያቸው አልነበረ? አሁን እንደ ወዳጃችን ግን አስተሳሰብ ምንድነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ላይ ግልጽ ባልሆነ ነገርም ግልጽ ያልሆነ ነገርም አንድ ሰው ቢስት አጋንንታዊ ነው የሚባለው ይላል። እንደዛ አይደለም። የፕሮቴስታንት ሪፎርመሮች እነዚህ ኮንፌሽን በሚዘጋጅበት ሰዓት የነበሩ የነሱ ማይንድ ሴታቸው ምንድነው የሚለው መረዳት አለበት። መለስ ብለ የነሱን ስራ ማየት አስፈላጊ ነው ብዬ አስባለሁ። ለማንኛውም ይሄ ሁሉ ነገር ውስጥ ያስገባን ምንድነው? መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ ለምን በሁለታችሁ መካከል ያስተምሩ ልዩነት መጣ? አክቹአሊ በአንተና በቃሊ ብቻ አይደለም። በነገራችን ላይ ለየትኛውም ሰው ግልጽ ከሆነ ለምን ሰው መጽሐፍ ቅዱስ አስተምሩ? ለማንኛውም የስላሴን ትምህርት ራሱ እሺ እንደዚህ እናድርገዋ። ችግር የለም። ቆይ ጥምቀት ለድነት እንደሆነ ታምናለህ? ሸልፈኛው ጥምቀት ለድነት እንደሆነ ታምናለህ? ምን ማለት ነው ለድነት የሚለውን ታብራራለህ? አምናለሁ። በጥምቀት ውስጥ ዳግም እንወለዳለን የሚለውን አዎ መንፈሱና ውሃ ካልተነጣጠሉ ቃሉና ውሃ ካልተነጣጠሉ ዳግም እንወለዳለን በጥምቀት ውስጥ። ምንም ጥያቄ የለም። ኮንፌሽኖቻችንም እሱን ነው የሚያስቀምጡት። እሺ ሰው በጥምቀት ዳግም ልደት የለም፣ ጥምቀት ዳግም መወለጃ አይደለም የሚሉ ፕሮቴስታንቶች እኛ ሀገር ላይ ሲጀመር ከጥቂት በስተቀር አብዛኛው ከ90% በላይ በቃ አይ ነው ለድነት አይደለም ዳግም ለመወለጃ አይደለም ብሎ ነው የሚያምነው። ይታወቃል። የፔንቴኮስት እሱ ከሶላ ስክሪፕቹራ ጋር ምን ያገናኘዋል? ላሳየህ እኮ ነው። ችግሩ እዛ እኮ ነው። ላሳየህ እኮ ነው። ሶላ ስክሪፕቹራን እናንተ አንዴ ላሳየህ እኮ ነው ግንኙነቱ። ሶላ ስክሪፕቹራ ላይ ይሄ እኮ ቀጥታ ከሶላ ስክሪፕቹራ ጋር እኮ ይገናኛል። እንዴት መሰለህ የሚገናኘው? እናንተ ሶላ ስክሪፕቹራ ተመሳሳይ መረዳት ይፈጥራል የሚል አለው። ሶላ ስክሪፕቹራ ምን ያስቀምጣል መሰለህ? አሁን ብዙ ጊዜ እናንተ ስታመጡ ሶላ ስክሪፕቹራ እንዴት ነው መሰለህ? አሁን እናንተ ብቻ አይደለም በሌላው ማለት በውጭ ዓለምም ሲያመጡት መጽሐፍ ቅዱስ በቃ የማይሳቱ ኦቸንቲ ነው ብቻ የምትሏን ነገር ለማሳየት ይሞከራል። አይደለም። መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ሰፊሺየንሲ አለ፣ ግልጽነቱ አለ። መጽሐፍ ቅዱስ በራሱ ብቻውን ያለ አባቶች በቂ ከሆነ ያለ አባቶች ግልጽ ከሆነ ለተማረውም ላልተማረውም ሰው ለምንድን ነው ልዩነት የሚመጣው ነው? አንተ ጥምቀት ለድህነት ነው፣ ጥምቀት ለዳግም መወለድ ነው ስትል ኢትዮጵያ ውስጥ ያለው አብዛኛው ጴንጤ ኦልሞስት ሁሉም በሚባል ደረጃ
ከታች ሲሶ እና ዳኒን ጨምሮ ማለት ነው። ሲሶ አንተና አትበልማክን ጥያቄ ለምን አይደለም? አንተም እኮ አንተ እሱን እኮ ተጠቅያለሁ። መጀመሪያም መጽሐፍ ቅዱስን ጥያቄ ግን ገብቷል። እሺ ጥያቄ እንጋርጅ። መጽሐፍ ቅዱስ ብቻ አባቶችን የማይቀበልበት ቦታ አይተህ ታውቃለህ? መጽሐፍ ቅዱስ ያለ አባቶች ብቻ አትቀበሉ እንዴ? ማን አትቀበሉ አለ ያልኩህ እኮ ያለ አባቶች ግን ሳትቀበልም ግን በራሱ ግልጽ ነው የሚል አለ። ላሳየህ። ያለ አባቶችን ሳትቀበሉ ጎበዝ አሳየኝ። አባቶችን ሳትቀበሉ በራሱ ይኸው አንብብለት። እስካሁን የምናነበውን አትሰማም እንዴ? አንብብለት ቁጥር 7 ቆይ አክሊል ያወራ ያለው እኮ አባቶችን ሶላ ስክሪፕቸራ መጀመሪያም ኤክስክሉድ አያደርግም ያልኩ ነው። እሱን ደግሞ አንተ ኤክስክሉድ ያደርጋል ያልኩ እሱን ደግሞ ማስረጃ ቆይ አንዴ መጽሐፍ ቅዱስ በራሱ ግልጽ ነው ለድህነት የሆኑ ጉዳዮች ላይ በራሱ መጽሐፍ ቅዱስ ያለ አባቶች ብቻውን ግልጽ ነው ይላል አይደለም? ያለ አባቶች ግልጽ ነው አይደለም? መጀመሪያ አንተ ያንተን እምነት ልወቀው። ያለ አባቶች መጽሐፍ ቅዱስ ብቻውን በራሱ ግልጽ ነው ጀምሮ እኮ ማውራሱ ነው። ያለ አባቶች ግልጽ ነው ብለኛል አይደል? ያለ አባቶች መጽሐፍ ቅዱስ ብቻውን ግልጽ ነው አይደለም? ለመዳን የሚሆን እውቀት ሊሰጡ የሚችሉ ቅዱሳት መጽሐፍት ለራሳቸው በቂ ናቸው። ለራሳቸው አይደለም፣ ላንተ በቂ ነው አይደለም? ቅድም እኮ ያወራነው ነገር እኮ ነው ድጋሚ ያመጣ ያለው። ላንተ በቂ ነው አይደለም? ብቻቸውን ያለ አባቶች ትርጓሜ ብቻቸውን ቅዱሳት መጽሐፍት ላንተ ብቻቸውን። እኔማ ቸርች ውስጥ ነው ያለሁት፣ በቸርች ውስጥ ነው የምረዳው። ወዳጅ አሁን እኔ ጥያቄን መልስልኝ። የት ነው የምትረዳው ምናምን አላልኩም። ቆይ አንዴ የት ነው የምትረዳው? አንድ ሰው መጽሐፍ ቅዱስን ብቻ ያለ አባቶችን ሳያገኝ የመዳን እውቀት ያገኛል ወይ ነው? ያገኛል። አይተዋል። ሰው እንዳይሰማ እያደረክ ብቻ ለማውራት ነው ሐሳቡ። አታድክም እንዴ? እስካሁን ድረስ በእርግጥ በቃ ሰው አይተዋል። በቃ ከበቂ በላይ እኮ ነው። በቃ የፕሮቴስታንት የመጽሐፍ ቅዱስ ብቻ የሚለው ትምህርት ምንም እንደማይሰራ አንባቢ እንደሆንክም ነገሮችንም እንዴት እንደምትስትም ታይታል ትላለህ። አይ ቲንክ ኦኬ በቂ ነው መሰለኝ። ብዙ ሰዎች ዳጅህ ግን ይሄ ከላይ ያለው ሸልፈኛ ወንድም ግን ይሄ ነው የዳግም መወለጃ ነው ብሏል። የዌስት ሚኒስተር ኮንፌሽን እኔ እሱ አይደለም ስለሱ መቼ አወራሁኝና ከርዕሴ ውጭ ይጠየቅኝ። ጥምቀት በዌስት ሚኒስተር ኮንፌሽን እንደዚህ ያስፈልጋል አያስፈልግም የሚለው እሱ ርዕሴ አይደለም። ግዴታ ነው ወይ መልስልኝ። ርዕሴ አይደለም። ርዕሴ እኮ መጽሐፍ ይሄን አልነካ ነው ግዴታ ነው አይልም። አንዴ እባክህን እስቲ እንደው ተረጋጋና ሰማኛ። አንዴ ዌስት ሚኒስተር ኮንፌሽን ላይ ጥምቀት ለድህነት ነው ከሚለው ጉዳይ ጋር በተያያዘ ከዚህ ቀደም ከሸልፈኛው ጋር አውርተን እኔ ለድህነት ነው የሚለውን በዛ ደረጃ ያስቀምጣል ብዬ አንዴ እባክህን ካወራችሁት አሁንም እንደዛ ትላለህ። አክሊል እንደዛ ትላለህ። እባክህን ሸልፈኛው ከዳኒ ጋር ትቀጥላለህ። ይኸው ዳኒ አያስተምርም እንደዛ ብሏል። ሸልፈኛው አትበል። እኔ እየጠየቅኩ ነው። ራስህን ስለመልስ አንዴ እንትን በለው ሚውት አድርግ። በአጭሩ መልሱ ምንድን ነው? ጥምቀት በዌስት ሚኒስተር ኮንፌሽን ለድህነት ነው ይላል፣ ዳግም ለመወለድ ነው ይላል ወይ ምናምን። እሱ አይደለም ጥያቄ ሲጀመር የተወያየንበት እሱ አይደለም። ይሄን ርዕሱን ራሱ አንዴ እባክህን ምንም ከርዕሱ ውጭ አትጠይቀን። እኛ ርዕሱን የሚያስፈታን ሰው አልፈልግንም። አሁን እያወራን ያለ ነው የመጽሐፍ ቅዱስ ክላሪቲ ላይና የመጽሐፍ ቅዱስ ሰፊሺየንሲ ላይ ነው እያወራን ያለ ነው። እሱ ደግሞ የመጀመሪያው ምዕራፍ ላይ ያለ የህፃናት ጥምቀት ተነስቶ የነበረበት ምክንያት ከግልጽነቱ አንጻር ልናወራበት ነው። መጽሐፍ ቅዱሱ ግልጽ ከሆነ አንዳችሁ የህፃናት ጥምቀትን ስትቀበሉ አንዳችሁ የህፃናት ጥምቀትን አልቀበልም ትላላችሁ። አንዳችሁ ጥምቀት ለድህነት ስትሉ አንዳችሁ ጥምቀት አያድንም ትላላችሁ። አንዳችሁ ቅዱስ ቁርባን ወደ የጌታ ስጋና ደም ስትሉ አንዳችሁ አይደለም ትላላችሁ። ታዲያ መጽሐፍ ቅዱሱ ግልጽ ነው ብሎ እንዲህ እየተናገረ በራሱ ብቻውን ከአባቶች ውጭ ግልጽ ነው እያለ እንደዚህ የምትሉ ከሆነ መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ደግሞ ክላሪቲና ሰፊሺየንሲም ስላለ መጽሐፍ ቅዱስ ብቻ የሚለው ትምህርት ውሸት ነው የሚለውን ያስረግጠን አስቀምጠናል። በቂ ነው። እንዳትገባብኝ ምን እንዳጋባብኝ ጠያቂ እኮ ነው። እንዳጋባብኝ ትላለህ እንደ ሚዩት አድርገህ ብራዘር፣ አንተ ብቻ ልታወራ እንደ መጣው እኔ ልመልስ አንተ ልጠይቅ ተመለሰልህ። አሁን እኔ ልጠይቅ ማለት ልጠይቅ ነው የምችለው። ሚዩት አድርግና እኔ ላውራ ስለምጠይቅ ሪፍሌክት አድርግ ይላል። እሱ ከተወጠለህ ሰይብራው ብራዘር አታረግም። አንዴ ሚዩት አድርገው ዳንሻ በጌታ በኢየሱስ እኔ አንድ ጥያቄ ልጠይቅ። ማላረገው ለምንድን ነው? ጠያቂ ስለሆንክ ነው። ሁሌ እንደበጠበጠ ነው ያወራው። ስህተት ነው ብራዘር።
ወዳጅ። ስለዚህ ጥያቄው መልሱ የምታውቀው ከሆነ መልሱን ትይዘዋለህ፣ ታነጻጽራለህ። ቤት ሂድና በቃ እንትን ትሄድበታለህ። እስቲ ስህተቴን ታሳያለህ፣ ግን በማስረጃ ሄደህ ለምን አታወራም እንደፈለክ እንዴ? እዚህ እኮ ውይይት ላይ ነን። ሲሶ ለምን ታስገባለህ? እንደዚህ ሁለቱን ማስወርዳቸው ያዲ እና ዳኒ ነው ደግሞ ማለት እና ቤት ያው አንተ ራስህ ውረድ። ዳኒ ብቻውን ያዲና ዳኒ ሲሶ ግባ ባትለኝ እኔ እንደዚህ አይነት ጉንጭ አልፋ ነገር ኧረ ጠይቋል። እኔ ሶስቱ ባልከኝ ነው። ሶስቱ ባልከኝ መጽሐፍ ቅዱስ የሚተረጎመው በእነዚህ አማካኝነት ነው። ሳተረጉ ብቻውን በቂ ነው አይደለም? ያለ እነሱ ያለ ሶስቱ ብቻውን ሳተረጉሙ ብቻውን ለድህነት በቂ ነው አይደለም? የድህነት ጉዳይ ለማወቅ አንድ ሰው እነዚህን ሶስቱን ክሪዶችን ሳያውቅ መጽሐፍ ቅዱስን አንብበው በቂ የሆነ የመዳን እውቀት ያገኛል። ቆይ አንዴ። ስለዚህ አሁን ሶስቱን ክሪዶች ሳያውቅ ሳይቀበል ምንም ሳያውቃቸው ማለት ነው መጽሐፍ ቅዱስ ብቻ አንድ ሰው መጽሐፍ ቅዱስን ብትሰጠው አንድ ሰውዬ ወደ ጌታ ካለት ልትጨምረው ትችላለህ። ቆይ ትችላለህ አይደለም? ይችላል ምናምን ሳይሆን መጽሐፍ ቅዱሱ በዛ ደረጃ ያለ እነዚህ ያለ ሶስቱ ክሪዶች ምናምን ምንድነው አሁን ከጠቀስካቸው ውጭ ብቻውን ተነጥሎ ማለት ነው የመዳን እውቀትን በበቂ ሁኔታ ለመስጠት በቂ ነው አይደለም? በቂ ነው። በቂ ከሆነ እነዚህ ክሪዶቹ ምን ይሰሩላል? ለምሳሌ አፖስትል ክሪድ ምን ይሰራላል? እሺ በደንብ አድርገኝ ስማኝ አክሊል። አፖስትል ክሪድ ምን ይሰራል? አንድ ግለሰብ መጽሐፍ ቅዱስን አንብቦ እነዚህን ክሪዶችን ሳይኖረው እጁ ላይ ሳይኖረው መጽሐፍ ቅዱስን ቢያነብ የመዳን እውቀት ሊያገኝ ይችላል ወይ ካል፣ አዎ ሊያገኝ ይችላል አላልኩም። እንደዛ አይደለም ሊያገኝ ይችላል አይችልም አላልኩም። መጽሐፍ ቅዱሱ በዛ ደረጃ ብቻውን በቂ ነው ወይ ነው። አሁን እኔ ሰፊሽንሲው ላይ እኮ ነው፣ ሰፊሽንሲ እና ክላሪቲው ላይ ያን ያህል በዛ ደረጃ ግልጽ ነው ወይ የሚለው ላይ እሱ ላይ እኮ ነው እየጠየቅኩ ያለሁት። መጽሐፍ ቅዱሱ በዛ ደረጃ ግልጽ ነው ወይ ያለ አባቶች ትርጓሜ አሁን ያልካቸውን ሶስቱ ክሪዶች ምናምን ካልካቸው ከነዚህ ሁሉ ውጭ የሆኑ ብቻውን መጽሐፉ በዛ ደረጃ የመዳን እውቀት ለመስጠት ብቻውን በቂ ነው ወይ? ለየትኛውም ላልተማረ ሰው ሳይቀር ላልተማረ ሰው ራሱ ማለት ነው